ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን በ2012 ዓመተ ምህረት ለበርካታ ዓመታት የአዲስ አበባ ዩኒቨርሲቲ መምህር የነበረው ብርሃኑ ደቦጭ የድንቁርና ጌቶች ሞገሱን የገፈፉት ዩኒቨርሲቲ ከ1983 እስከ 2012 ዓመተ ምህረት በተሰኘው መጽሐፍ ውስጥ ያገኘነውን በህዋት ኢህአዲግ መራሹ መንግስት በዩኒቨርሲቲው ላይ የፈጸሙት ግፍና በደል አሳዛኙ የ42ቱ የዩኒቨርሲቲ መምህራን መባረር የተባረሩበትን ምክንያት የሚያዚያ 10 የ1993ቱ የአዲስ አበባ ተማሪዎች አመጽ እንዲሁም ያልተሰሙ አስደናቂ ምስጢሮችና የዩኒቨርሲቲውን ጉዳዮች የዳሰሰበት ምዕራፎች ወደ እናንተ እናደርሳለን። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። በ1983 ዓመተ ምህረት ወደ ስልጣን ከመጣው ህወሓት መስራቾችና መሪዎች መካከል ጥቂቶቹ ከዩኒቨርሲቲው ትምህርታቸውን አቋርጠው የሄዱ ነበሩ። መለስ ዜናዊ፣ አባይ ፀሐዬ፣ ገብሩ አስራትና ስዬ አብርሃ ተጠቃሽ ናቸው። ይህ ማለት ግን በትግሉ ወቅት ድርጅቱን የተቀላቀሉት ሁሉ በዚያ ደረጃ ነበሩ ማለት አይደለም። እንደውም ሁሉም ሊባል በሚችል ደረጃ ምንም አይነት ትምህርትና ስልጠና ያልነበራቸው በአብዛኛው ከአርሶ አደሩ ማህበረሰብ የተውጣጡ ነበሩ። ጥቂት መሪዎች ድርጅቱን ወደ ፈለጋቸው አቅጣጫ እንደፈለጉ ለማሽከርከር ያስቻላቸውም ይሄው ሁኔታ ይመስላል። ድርጅቱ በትግሉ ወቅት ሁሉ ለህልውናው ሲከተል የኖረው ዕውቀትን ሳይሆን ስልጠና ላይ ያተኮረ ፍልስፍናን ነበር። ይህም አንድ ሰው እየተመለከተና እየሞከረ ይማራል የሚል እምነት ላይ የተመሰረተ ነበር። ለተወሰነ ጊዜም ቢሆን ከህወሓት ጋር አብሮ የሰራው ያሬድ ጥበቡ የህወሓት አባላት አንድ ገበሬ ከፈለገ ሐኪም ሊሆን እንደሚችል እምነታቸው ጠንካራ እንደሆነ ይነግረናል። ለምሳሌ ከ3ኛ ክፍል ያልዘለለውን ሰው የአንድ ሐኪም ረዳት ለማድረግ የማይሰስቱ ናቸው። እንደ ያሬድ አባባል አልፎ ተርፎ ራሱን ችሎም ሊድን የማይችል እጀ በሽተኛ እየቆራረጠ በመማር እንዲያክም እድል ይሰጡታል። ይኸው አባዜ ስልጣን ላይ ከወጣም በኋላ አልለቀቀውም። የፖለቲካ ጥናቱ ክፍለ ህዝቢ ለሚባሉት የሚሰጥ ተከታታይ የካድሬ ስልጠና ነበር። በተረፈ ግን በጣም ጥቂት ለሆኑ አባላት እንደየተመደበላቸው ክፍል አጫጭር ስልጠና ይሰጣቸው ነበር። ይህም ለሁሉም ከሚሰጠው ስለ ትግሉ ዓላማና አካላዊ እንቅስቃሴ ውጪ የሆኑ ሙያነክ ስልጠና ነበር። እነርሱም የሂሳብ አያያዝ፣ መኪና መጠገን፣ ሕክምናና የመሳሰሉ ሙያዎች ሊሆኑ ይችላሉ። ከመስራቾቹ በተጨማሪ ጥቂት ከሁለተኛ ደረጃ ትምህርት ቤት ሰርቲፊኬት እስከ ዲግሪ ያላቸው ሰዎች በተለያዩ ጊዜያት ድርጅቱን ተቀላቅለዋል። እነኚህ ከጀሌው በተሻለ ደረጃ የሚገኙ ከመሃል ሀገር ጭምር ከከተማና ከመንግስት መስሪያ ቤቶች የተመለመሉ ነበሩ። ብዙዎቹም በህቡ ድርጅቱን ሲያገለግሉ ቆይተው ሊጋለጡ ሲሉ ወይም የድርጅቱ ስራ ሲያስገድድ ወደ ጫካ ያመለጡ የተቀላቀሉ ነበሩ። ከ1982 ዓመተ ምህረት ወዲህ የተቀላቀሉ ነዋሪዎችና መምህራንም ትምህርት ቀመስ ነበሩ። እነዚህ ላይ ጥቂት በኢህዴን አማካኝነት የተቀላቀሉና ከምርኮ የተመለመሉ ሰዎችን መጨመር ይቻላል። በውጭ ሀገር ከሚኖሩት መካከል ያገኙትን እስከ ፒኤችዲ ዲግሪ ያላቸውን ሰዎች ለማግባባት በመሞከራቸው የስልጣኑ መንገድ ሲያረጋግጥ ኢህዴንን እና ኦህዴድን የተቀላቀሉም ነበሩ። ካሱ ኢላላ፣ ነጋሶ ጊዳዳ፣ ዳዊት ዮሐንስ ወዘተ ይገኙበታል። አያሌው መርጊያ እናት ሀገሬ የኢሃፓን ቆቅልሽና የባዕዳን ኃይሎች ከሀገር በቀል ወኪሎቻቸው ጋር ያቀነባበሩት ሴራ ሲል በሚያዚያ 2008 ዓመተ ምህረት ያሳተመው መጽሐፍ ይህንን አይነት የተማሩትን የመሳብ ፍላጎት እንደነበር የሚጠቁም መረጃ ይሰጠናል። ቡልቻ ደመቅሳም በግለ ታሪካቸው እርሳቸውና እንደነ ክፍሌ ወዳጁ ያሉት እንዴት ወደ ሀገር ቤት እንደተመለሱና አቶ ክፍሌ ድንገት ልውጥውጥ ስላሉበት ሁኔታ የሚተርኩልን ስለ ሁኔታው ተጨማሪ ማስረጃ ይሆነናል። አዲስ አበባ መግባታቸውን ተከትሎም ከመሃል ሀገር በቀጥታና ቀጥተኛ ባልሆነ መንገድ የድርጅቱ ደጋፊ ለማድረግ በውቂያና ትስስር ጥረት ተደርጓል። በተለይ በተቃውሞ መስመር ከነበሩት የብሔር ቡድኖች ሳይቀር ወደ ድርጅቱ መሳብ ችለዋል። ከዚህ ሁሉ በኋላ በከፍተኛ ደረጃ የተማሩ አባላት እጅግ ትንሽ ነበሩ። ስለዚህ በሽግግር መንግስቱም ሆነ
በኋላ የተለያዩ ትምህርት የሚጠይቁ የሲቪል ኃላፊነቶች ጭምር በዝቅተኛ የትምህርት ደረጃ የያዙ ነበሩ። ግፋቢል አንዳንድ በጣም ትምህርት በሚጠይቁ ቦታዎች ላይ ለተወሰነ ጊዜ የተማሩ ሙያተኞች ከስራ አስቀምጦ ለፊርማው መምጣት በቂ ነበር። የብሔራዊ መከላከያ ኃይሉ ሁኔታ ደግሞ ከሲቪሉም የባሰበት ነበር። ሽምቅ ተዋጊው የህወሓት የኢህአዴግ ጦር በቀጥታ የኢትዮጵያ መደበኛ ጦር ተደረገ። ነገር ግን ለአንድ ብሔራዊ ጦር የሚያስፈልገው የትምህርትና የስልጠና ዝግጅት አልነበረውም። ለምሳሌ ቤተመንግስቱን በውጊያ የያዘውና ከዚያ በኋላ ባሉት ጊዜያት አካባቢውን ጭምር ስታስተዳደር የነበረችው ጋንታ መሪ ከስድስተኛ ክፍል ያልበለጠ ትምህርት የነበረው ነው። አበበ ተክለ ሃይማኖት ከደረጀ ኃይሌ ጋር በአርቲስት ቲቪ ቃለ መጠይቅ ባደረገበት ወቅት ይህንን ተናግሯል። ስለዚህ ከነዚህ አይነቱ ጭምር ተመርጦ ነበር ለአንድ ብሔራዊ ሰራዊት የሚያስፈልጉ ወታደራዊ ማዕረግተኞችን ዝርዝር ለማሟላት እስከ ጀነራልነት ማዕረግ የተሰጠው። አባዱላ ገመዳ 60 ዓመት በተሰኘው በ2011 ዓመተ ምህረት መጽሐፍ ውስጥ ከገጽ 139 እስከ 140 ይህንን ይነግረናል። አባዱላ ገመዳ ከሌሎች ሀገራት አቻ ወታደራዊ ክፍሎች ጋር ለሚደረግ ግንኙነት ዓለም አቀፋዊ ወታደራዊ ማዕረግን መጠቀም እንዳስገደደ ይናገራል። በልፋፌ ነቢቡ ግን የድርጅቱን ስነልቦና የሚያክምበት ሁለት ትርክት ነበረው። አንደኛው ኢትዮጵያ በታሪኳ ፕሮፌሽናል ሰራዊት ኖሯት አያውቅም የሚለው የነ ዳዊት ዮሐንስ ትርክት ነበር። ሁለተኛው ደግሞ የአንድ ሰራዊት ቁመና መለካት ያለበት በውጊያ አፈጻጸሙ ነው የሚለው ነው። እንደ ሰራዊቱ ሁኔታ ግን ትምህርቱን መሸፋፈን አይችልም። ገና ጫካ ሳለ የአቅም ማነስ የፈጠረበት ፍርሃቱ ያስከተለበት ስስት የድርጅቱን በራስ መተማመን በተጋነነ ደረጃ ሸርሽሮታል። ስለዚህም ባቻነት ተከራክሬ ወይም ተደራድሬ ማሸነፍ እችላለሁ የሚል የሞራልም ሆነ የዕውቀት ልዕልና አልነበረው። ይህም ለድርድር ወይም ለውይይት አምነውት አብረው ያደሩትን ሳይቀር ሌሊት የሚያስጨፈጭፈው ጉዳተኛ ስነልቦናው መሰረት ነው። በትግሉ ዘመን በዚህ አይነት የበታችነት የሚሰቃይ በመሆኑ አንድም ድርጅት ትግራይ ውስጥ እንዳይኖር እንዲሰራ አድርጎታል። ከተማ ከገባና ሀገር የማስተዳደር ኃላፊነት ከያዘም በኋላ ጭራሽ ተባብሶበታል። ለዚህ ነበር ወደ ስልጣን ከመጣ ጀምሮ የድርጅቱን በአጠቃላይና የመከላከያ አባላቱን በጥድፊያ የሰርተፊኬትና የዲግሪ ባለቤት ለማድረግ ሩጫ ውስጥ የገባው። ከኃላፊነታቸው በተነሳ በግል በየቢሮአቸውና ቤታቸው በአስጠኝ ከሚማሩት በተጨማሪ ለአመራሩ አባላት ከአንደኛ ደረጃ ጀምሮ እንዲማሩ በአዲስ አበባ ግንቦት 20 ትምህርት ቤት ተከፍቶላቸዋል። ከህወሓት ኢህአዴግ ጦር የተሰናበቱት ቀላል የማይባል ቁጥር ላላቸው አባላትም በዘመቻ የሚማሩባቸው የትምህርት ማዕከላት ተከፍተውላቸዋል። እነ ኤርሚያስ ለገሰ ያስተማሯቸው አመራሮች በአመት 2 እና 3 ክፍል ያለፉ በአጭር ጊዜ በልዩ ድጋፍ ብሔራዊ ፈተና ተፈትነዋል። ተማሪዎቹ ከክፍል ወደ ክፍል ስለሚሸጋገሩበት ሁኔታ ከምርኮ በኋላ ያለምንም የኮሌጅ ትምህርት የኢትዮጵያ ፕሬስ መምሪያ ኃላፊ ሆኖ የነበረው ተስፋዬ ገብረአብ የሚነግረንን እንመልከት። የግንቦት 20 ትምህርት ቤት ተማሪዎች የሚገመገሙት በክፍል ውስጥ በሚያመጡት ውጤት አልነበረም። ከውጤታቸው እስከ 75 በመቶ የሚይዘውን ነጥብ የሚያገኙት ከየመስሪያ ቤታቸው ከሚያገኙት የሥራ አፈጻጸም ነበር። በፈተና የሚወድቀው ሁሉ በሥራ አፈጻጸሙ ስለሚያልፍ ከክፍል ወደ ክፍል መተላለፉን አይከለክለውም ነበር፣ ያውም በአመት 2 ክፍል። የትምህርትን አካሄድ የናደ ሌላ አስገራሚ አሰራርንም መጨመር እንችላለን። ይኸውም ለማትሪክ የደረሱ ተፈታኞችን መልስ ሰጥቶ እንደየማዕረጋቸው የተወሰነ ትምህርትን እንዲያመጡ መደረጉን ነው። ተስፋዬ ገብረአብ የደራሲው ማስታወሻ ዋሽንግተን ነጻነት አሳታሚ በ2002 ዓመተ ምህረት ከታተመው መጽሐፍ ውስጥ ገጽ 154 ላይ ይህ ችግር ከተማሪዎቹ በላይ ያስተዳደሩና የፈታኞቹ መሆኑን ልብ ይሏል። እንደ ተስፋዬ አገላለጽ ይህ አሰራር በመጀመሪያዎቹ ጥቂት ዓመታት በቂ የተማረ የሰው ኃይል ለሲቪል ሰርቪሱ ለማቅረብ በተቋቋመው በሲቪል ሰርቪስ ኮሌጅም ቀጥሏል። አሰራሩ እንዲቀር የተደረገው ኋላ ላይ ሌሎችም መግባት በመጀመራቸው ነበር። ከዚህ ሁሉ በኋላ እንደ ኢኮኖሚው፣ ፖለቲካውና ውትድርናው በትምህርቱ ዘርፍ የበላይ መሆን የሚችሉ የራሱን ልሂቃን ለመፍጠር እረፍታቶ ቢሰራም አልተሳካለትም። 3 10 ዓመታት ቢደፍንም የቃለ አሚኖ ፕሮጀክት የትም አላደረሰውም። ስለዚህ ድርጅቱ ያለበትን እጥረት ለማካካስ 2 ተያያዥ ፖሊሲዎችን ተከትሏል። አንደኛው መረጃን መንፈግና ዕውቀትን ማቀጨጭ ነበር። ሁለተኛው ደግሞ ፕሮፓጋንዳን ማንበር ነው። ስራዎቹ ስለራሱ ነኝ ብሎ ከሚለፍፈው እንደሚጣረሱ ስለሚያውቅ
በመረጃ ከማሳመን ይልቅ የልቡን ደብቆ ሰው እንዲሰማው የሚፈልገውን ብቻ በመንገር ተጻራሪውን የማዳከም ብሂልን ተከትሏል። እንደ ቪየትናሙ ሽምቅ ውጊያ ወታደራዊ አዛዥ ጊዮፕ አማጽያንን በትጥቅ ትግል ጊዜ ጠላታቸውን በተራዘመ ጦርነት ለማዳከም አቅማቸውን ሰውረው እዚህም እዚያም እየተተናኮሱና ቦታ እየቀየሩ መኖራቸውን ሌሎችን በማጥቃት ስለራሳቸው ካላቸው በላይ የሚያስነግሩበትና ጠላታቸውን አሳላጅተው የሚያዳክሙበት እንዲሁም በመጨረሻም የሚያንበረክኩበት ዘዴ ነው። ህወሓት ኢህአዴግ መሰረትኩት የሚለው ስርዓት ዲሞክራሲያዊ ነው ቢልም ትሮንቮል እና ፓዝዋንግ ለመጽሐፋቸው በሰጡት ርዕስ በትክክል በሰጡት ተግባራዊ ስያሜ The Pretension of Democracy አስመሳይ ነው። መጽሐፉ ህወሓት ኢህአዴግ በምርጫ 87 እና 92 ያደረገውን አፈናና ማጭበርበር አስመልክቶ የተጻፈ ነበር። ለሽግግር መንግስቱ አማካሪ ሆኖ መጥቶ ብዙ ጉዳዮችን በቅርብ ለመረዳት የቻለው ቲዮዶር ኤም ቬስተልም በህወሓት ኢህአዴግ በድብቅ የተሰራጨ ሰነድን በመጥቀስ ያስመሳይነቱን ልክ ያስረዳል። በዚህ መሰረት ህወሓት ኢህአዴግ በፍጹም በምርጫ እንደማይወዳደር አቋም መያዙን በራሱ ሰልኩራሪ ያመኑ ምርጫን ሳያቋርጥ በየ5 ዓመቱ ያካሂዳል። የሚያቋቁማቸው ተቋማትም በራሱ አምሳያ እየቀረጸ አስመሳይነቱን ያሰክናቸዋል። የፖለቲካ ፓርቲዎችን ለማዳከም የሚሄድበት መንገድ ርቀት በታችኞቹ አስርጎ ማስገባት፣ ማሰርና ምርጫ ቦርድን ተጠቅሞ ማገድን ያካትታል። በ2012 ዓ.ም በትግራይ ምርጫ ካልተደረገ ሞቼ ይገኛለሁ ብሎ ምርጫ ማካሄዱ ምርጫን ከድራማ ባለፈ ስለማይፈልገው እንደሆነ በራሱ ሜዳ ማረጋገጫ ነው። አዲስ አበባ ዩኒቨርሲቲን የቀረበውም በዚህ መንፈስና ተፈጥሮ እስረኛ እንደሆነ ነበር። የሙከራ ግንኙነቱ የህወሓትና የአዲስ አበባ ዩኒቨርሲቲ ግንኙነት መጀመሪያ በተስፋና በጥርጣሬ የተሞላ ነበር። የተስፋው ምክንያት ከድርጅቱ መሪዎች ጥቂቶቹ ከዩኒቨርሲቲው ትምህርታቸውን አቋርጠው የሄዱና ከዩኒቨርሲቲው ጋር ታሪካዊ ትስስር የነበራቸው መሆናቸው ነበር። ስለዚህም አዲስ አበባ እንደገቡ በወቅቱ ስልጣን ላይ የነበሩትን የዩኒቨርሲቲውን አመራሮች ከፓርቲ አባልነት ጋር በተያያዘ ቢያስሩም ከዚህ ያለፈ እርምጃ ውስጥ ይገባሉ ብሎ የጠበቀ አልነበረም። ይህ ተስፋ የህወሓትን ሰዎች ተፈጥሮ ጠንቅቆ ካለመረዳት የመነጨ መሆኑን ለመገንዘብ ብዙ ጊዜ አልፈጀም። ድርጅቱ አዲስ አበባን በተቆጣጠረ በወሩና የሰኔው የሰላም ጉባኤ ከተካሄደ በጥቂት ቀናት ውስጥ በአቶ መለስ ዜናዊ፣ መስፍን ወልደማርያምና ዶክተር መኮንን ቢሻው የተካሄደው ውይይት ከፍሬ ነገር ባላነሰ አቶ መለስ ዜናዊ በእነርሱ ልክ ማውራት እንደሚችል ለማሳየት ያደረገው ጥረት የድርጅቱን አናሳ ስሜት የገለጠ ነበር። በተመሳሳይ የህወሓት ኢህአዴግ ሰዎች ዩኒቨርሲቲው ውስጥም ደጋፊዎችን ማግኘት ካንዴም ሁለቴ ንግግር አድርገዋል። የመጀመሪያው የህወሓት ኢህአዴግና የዩኒቨርሲቲው ግንኙነት የታየው ሰኔ 20 ቀን 1983 ዓ.ም ዳዊት ዮሐንስና ተፈራ ዋልዋ በልደት አዳራሽ መምህራኑን ሰብስበው ውይይት ቢጤ ባደረጉ ጊዜ ነበር። ተፈራ ዋልዋን የሚያውቅ ባይኖርም ሽቅርቅሩና በተማሪነት ዘመኑ ከመለስ ተክሌ ጋር ተወዳድሮ ለመጽሔት አዘጋጅነት አሸናፊ የነበረው ዳዊት ዮሐንስ ለዩኒቨርሲቲው ክብር ያለው ይሆናል ተብሎ ተጠብቋል። አንዳርጋቸው ጽጌ በመጽሐፉ ላይ ገጽ 353 አንዳርጋቸው በተማሪው አመጽ ጊዜ ዳዊት ጨርሶ የማይታይ አይነት ሰው ነበር ይለዋል። በንግግራቸው ዩኒቨርሲቲውን በማህበራዊና ፖለቲካዊ ሂደት እንደሚያሳትፉት ቃል ገብተዋል። በዚህ መሰረትም የመምህራን ማህበሩን እንደገና ማቋቋም እንደሚፈቀድለትና በሽግግር መንግስቱም በአንድ ድምጽና በአንድ ሌላ ድምጽ በሌላው ተወካዮች እንዲወከል እንደተፈቀደለት ገለጻ ስለተደረገ ተስፋውን አለምልሟል። መራራ ጉዲና የዩኒቨርሲቲው መወከል አልጣመውም። አንድም ያነሳው እንደሌሎቹ ብሔረሰቦች አማራ ሳይወከል ዩኒቨርሲቲው ውክልና ማግኘቱ ነው። በሰዓቱ አማራ ወኪል ያላገኘበት እንዲያገኝ ያልተደረገበት ታሪካዊ ምክንያት እንደተጠበቀ ሆኖ ዩኒቨርሲቲው መወከሉ ለምን እንዳልተመቸው ግልጽ አላደረገም። መራራ በዩኒቨርሲቲው ውስጥ ሁሉ ጊዜ አለሚለው ድርጅታዊ አሰራር ቅሬታ እንዳለው ቢታወቅም ነገሮች ከብሔር መነጽር ካልታዩ ደስተኛ አይሆንም። ለፖለቲካ ሳይንስ የኮሌጅ ቀን ንግግር እንዲያደርግ ማንን እንጋብዝ በሚል ለመምረጥ ሲሞከር የብሔር መስፈርትነት ምን ያህል እንደሚመስጠው አረጋግጧል። በሌሎች ጉዳዮች ባደረጉት ንግግር ግን ውጥረቱ ከፍ ያለ ነበር። በታሪክ ጉዳይ ለምሳሌ ጉዳዩን ለባለሙያው እንዲተውለት በድፍረት ተነግሯቸዋል። እነርሱም በተራቸው የዩኒቨርሲቲው ምሁራን የደርግን አገዛዝ ፊት ለፊት ባለመቃወማቸው ተሰብሳቢውን ተችተዋል። በተለይ የብላቴን የተማሪዎች ዘመቻን አለመቃወሙን አምርረው ኮነኑ። እንግሊዝኛ የሚናገሩ ወታደሮችን ከማብዛቱ በስተቀር
ምንም እንዳልፈየደለት ተሳለቁ። በመጨረሻም ፕሮፌሰር አስራት ወልደየስና መኮንን ቢሻው የተባሉ ሁለት ነባር መምህራን በሰላምና እድገት ጉባኤው ላይ እንዲሳተፉ በተሰብሳቢው ተመረጡ። በርግጥ ህወሓት ኢህአዴግ ከመግባቱ በፊት የሰላምና የእርቅ ኮሚቴ ሆኖ የተመረጠውን ቡድን የዩኒቨርሲቲው ማህበረሰብ ህጋዊ ተወካይ ስለማድረግ አስተያየት ተሰጥቶ ነበር። ይህ ቢሆን ኖሮ ተመራጮቹ እነ መስፍን ወልደ ማርያም ይሆኑ ነበር ማለት ነው። ከብዙ ክርክር በኋላ አስተያየቱ ውድቅ ተደርጎ አዲሶቹ ሰዎች ተመረጡ። ጉባኤው ሲካሄድ ዩኒቨርሲቲውን ወክለው የሄዱት መምህራን በኤርትራ ጉዳይ ድምጸ ተአቅቦ አደረጉ። አያለው መርጊያ በመጽሐፉ ላይ ገጽ 85 እስከ 86 ከአስራት ወልደየስ ሌላ ተአቅቦ ያደረገ ብቸኛ ሰው አለ ይለናል። መቶ አለቃ ተስፋዬ ነበር። ከዚያም አልፎ አስራት ወልደየስ በኤርትራ ጉዳይ ላይም ሆነ በሌላ ወሳኝ ጉዳይ ውሳኔ ለማሳለፍ የሚያስችላቸው የህዝብ ውክልና እንደሌላቸው ጉባኤውም መብት እንደሌለው በንግግርም አስረዱ። ይህ የተሰብሳቢውን ህጋዊ ቅቡልነት የሚሞግትና በእጅጉ የሚያበሳጭ አቋም ነበር። የፕሮፌሰሩ አቋም ሁለት መልእክቶችን አስተላልፏል። አንደኛው ሰዎቹ በወቅቱ በጣም የሚፈልጉትን ነገር የኤርትራን መገንጠል ከወዲሁ እንደመቃወም መቆጠሩ ነበር። ሁለተኛውና ከባዱ በወቅቱ እዚያ የተሰበሰበው ቡድን ራሱ እንዲህ አይነት ውሳኔ ብቻውን ለማሳለፍ ስልጣን እንደሌለው ማስመሩ ነበር። ይህ አቋም በወቅቱ ለህዋቶች አስደንጋጭና በጉባኤው ላይ የሚወስኑትን ብቻ ሳይሆን በዚያ ውሳኔ መሰረት የሚፈጸሙ ሌሎች ጉዳዮችን ጭምር ህጋዊ ቅቡልነት ጥያቄ ውስጥ የከተተ ነበር። ከዚያም ጉባኤ ከተሰበሰበው ሁሉ የዩኒቨርሲቲው አቋም እንዲህ መለየቱ ለታሪክም ሆነ ለግንባሩ ትምህርታዊ መልእክት ነበረው። ይህ አቋም የጎረበጠው ለህዋት ኢህአዴግ ብቻ ሳይሆን እዚያ ራሳቸውን በራሳቸው የየብሔሮቹ ተወካይ አድርገው የሾሙትን ሁሉ ነበር። ከአዲስ አበባ ዩኒቨርሲቲ ወጥተው የራሳቸውን ቡድን መስርተው በጉባኤው የተሳተፉትን ይጨምራል። ከዚህ በኋላ ግን ግንኙነቱ አልተቋረጠም ነበር። ድርጅቱ ሀገሪቱን እንደተቆጣጠረ የቀድሞ ፕሬዝዳንት ዶክተር አብይ ክፍሌ የሰራተኛው ፓርቲ አባልና የመንግስት ባለስልጣን በመሆናቸው ከስልጣን ተነስተው ታስረዋል። ነገር ግን የሶሺዮሎጂ ትምህርት ክፍል ሊቀመንበር የነበሩት ዶክተር ፈቃደ ገዳሙ ደግሞ ከዩኒቨርሲቲው ተወስደው በቀጥታ የሽግግር መንግስቱ ምክር ቤት ምክትል ሊቀመንበር ተደርገዋል። ከህዋት ኢህአዴግ ከተላኩ ሰዎች ጋር በዩኒቨርሲቲ ውስጥ ባደረገው ስብሰባዎች ራሱን በራሱ እንዲያስተዳድር ነፃነት እንደሚሰጠው ቃል በተገባለት መሰረት ፕሬዝዳንቱን መርጦ ቻርተሩን ለማስመለስ የሰነቀውን ተስፋ አልቆረጠም። ስለዚህ ሴኔቱ አዲስ ፕሬዝዳንት አፈላላጊ ኮሚቴ ሰይሞ ለመስራት ተንቀሳቀሰ። በመጀመሪያ የተጠየቁ ሰዎች ፈቃደኛ አልሆኑም። ስለዚህ ኮሚቴው የሚጠቁማቸው እምቢ ካሉ በመጨረሻ መንግስት የሚፈልገውን ማድረጉ ስለማይቀር ተጎጂዎቹ እኛው ነን በሚል የተወሰኑ ወገኖች ውስጥ ለውስጥ መነጋገር ጀመሩ። ከጥቂት ወራት በኋላም 3 ሰዎች ተጠቁመው ፕሮፌሰር አለማየሁ ተፈራ ፈቃደኛ በመሆናቸው በመንግስት ተሾሙ። በሚቀጥሉት ወራት አዲሱ አመራር አስፈላጊውን ነገር ሁሉ አሟልቶ አዲስ ቻርተር አዘጋጅቶ ለትምህርት ሚኒስቴር አቅርቦ ውጤቱን መጠባበቅ ጀመረ። በተመሳሳይ የተነቃቀ መንፈስም የዩኒቨርሲቲው መምህራን ማህበራቸውን በ1984 ዓ.ም መጀመሪያ ላይ እንደገና አቋቁሞ መንቀሳቀስ ጀመሩ። በተለይ አዲሶቹ መሪዎች ውይይት መጽሔትን በተደራጀ መልኩ የማሳተም ስራቸውን ቀጠሉ። በ1984 እና 1985 ዓ.ም ሁለት ቅጽ መጽሔቶችን አሳትመዋል። በሁለቱም ቅጾች ከታሪክ ጥናት ጋር የተያያዙ ጽሑፎች በሁለት ታዋቂ የኢትዮጵያ ታሪክ ፕሮፌሰሮች ታደሰ ታምራትና ባህሩ ዘውዴ ወጥተዋል። አንደኛው ታሪክ ወይስ ተረት የሚልና 3000 ወይስ 100 ዓመት የሚሉ ናቸው። ከመንግስት ለውጥ ጋር በተያያዘ የታሪክ ጉዳይ አጨቃጫቂ የሆነ በመምጣቱ የዩኒቨርሲቲው የታሪክ ሙያተኞች ሙያዊ አስተያየት እንዲሰጡ በተደጋጋሚ ይጠየቅ ስለነበር የመጽሔቱ ቦርድ አባል ጋባዥነት የጻፉት ተገቢ ሙያዊ አስተዋጽኦ ነበረው። መጣጥፎቹም የተለያዩ የመንግስት ፖሊሲዎችን የሚመለከቱ ነበሩ። ከነርሱ መካከል የታሪክ አረዳድ፣ የኤርትራ ጉዳይ፣ የፋይናንስ ፖሊሲ፣ የቋንቋ አጠቃቀምና ወዘተ ይገኙባቸዋል። የማህበሩ አመራር እንደገና ሲቋቋም ዩኒቨርሲቲው ውስጥ በዲፕሎማ መርሃ ግብር የቴክኒክ መምህራን ትምህርት በሚሰጥበት ክፍል ታስተምር የነበረችው ወይዘሮ ገነት ዘውዴ የማህበሩ ምክትል ሊቀመንበር ስለነበረች በዚሁ ኃላፊነቷ መሰረት የመጽሔቱ የቦርድ ሰብሳቢ ሆነች። ይህች ግለሰብ በመካከልም በምክትል ሚኒስትርነት ማዕረግ የከፍተኛ ትምህርት ኮሚሽን ኮሚሽነር መሆኗ ለዩኒቨርሲቲው እንደ ተጨማሪ አቅም ነበር የተቆጠረው። መምህራን ማህበሩ የተለያዩ ውይይቶችን ማካሄድ የጀመረው ወዲያው ነበር። ከነዚህ መካከል አንዱ በተለያዩ የሀገሪቱ ክፍል ከሃይማኖትና ብሔር ጋር የተያያዘ ግጭት በሚሰማበት ጊዜ
ያዘጋጀው የሰላምና እርቅ ጉባኤ ነበር። በዚህ ጉባኤ በንጉሱ ዘመን ታዋቂ ከነበሩ ሰዎች እንደ ቢትወደድ ዘውዴ ገብረ ሕይወት፣ አቶ አማኑኤል አብርሃም፣ ልጅ ሚካኤል እምሩ ንግግር አድርገዋል። በጉባኤው ስለ ሀገር አንድነትና መግባባት የተነገረ ብቻ ሳይሆን ጉባኤው በመጨረሻ ወገንተኛ የሆነ ፖለቲካዊ አጀንዳ በሌላቸው ሰዎች የሚቋቋም ሀገር አቀፍ የሰላምና እርቅ ሲቪክ ማህበረሰብ እንዲቋቋም ወሰነ። ሂደቱንም ለመከታተል አቶ አማኑኤል የሚመሩት ኮሚቴ ተቋቋመ። የዩኒቨርሲቲው መምህራን ማህበርም ኮሚቴውን እንዲረዳው ተጠየቀ። በተከታታይ በተደረገ ስብሰባም በሁሉም የሀገሪቱ ክፍል ቅርንጫፍ ይኖረዋል የተባለው የሰላምና እርቅ ብሔራዊ ሸንጎ ተቋቋመ። ሌላው ውይይት በማህበር ሊቀመንበሩ ታዬ ወልደ ሰማያት የተመራ የኦነጉ አቶ ሌንጮ ለታና የህዋት ኢህአዴግ ዳዊት ዮሐንስ የተናገሩበት ፓናል ነበር። በዚህ ፓናል በተካሄደው ውይይት ግን ያልተጠበቀውና ሀገሪቱን በሚመለከት ከፍተኛ ውሳኔ የሚባል ጉዳይ ለህዝብ ተገለጸ። ይኸውም አቶ ሌንጮ ለታ በ1987 ዓ.ም በሚካሄደው ምርጫ ከህዋት ኢህአዴግ ደረሰብኝ ባለው ጫና ምክንያት ኦነግ ከምርጫው ራሱን ማግለሉን መግለጻቸው ነበር። ድንገተኛ ቢሆንም ይህ ሁኔታ ዩኒቨርሲቲው የታላላቅ ውሳኔዎች መተላለፊያ ምህዳር እንደሆነ አሳየ። ይህም ህዋት ኢህአዴግን ያስደሰት አልነበረም። ድርጅቱ በግለሰብ ደረጃ ጥቂት የዩኒቨርሲቲ መምህራን በሚሰጧቸው ቃለ መጠይቆችም ደስተኛ አልነበረም። በተለይ የህዋት አሰራርን በዓለም አቀፍ መድረኮች ለማጋለጥ አጋጣሚዎችን ሁሉ የሚጠቀሙት እንደነ መስፍን ወልደ ማርያም ያሉት ያበሳጩታል። በተለይ የህዋት አመራርን በዓለም አቀፍ መድረኮች ለማጋለጥ አጋጣሚዎችን ሁሉ የሚጠቀሙት እንደነ መስፍን ወልደ ማርያም ያሉት ያበሳጩታል። በ1984 ዓ.ም መስፍን ወልደ ማርያም የአሜሪካ መንግስት በተለያዩ ሀገራት ጉዳዮች በሚሰማበት ጉባኤ ላይ ከ1983ቱ የግንቦት ወር ድርድር ጀምሮ ተመሰረተ ስለተባለው የሽግግር መንግስት አስተዳደር ያላቸውን ትችትና አሜሪካ ልትወስድ ይገባታል ያሉትን እርምጃ ጭምር ማቅረባቸው ህዋት ኢህአዴግን አላስደሰተውም። የህዋት ኢህአዴግንና የዩኒቨርሲቲው ግንኙነት ወደማይመለስበት ደረጃ ያደረሰው ግን በ1985 ዓመተ ምህረት ታህሳስ ወር የተከሰተው የተማሪዎች አመጽ ነበር። ክስተቱ የተፈጠረው ስለ ሶማሊያ ቀውስ በሚነጋገረው የአፍሪካ አንድነት ድርጅት ስብሰባ ላይ ለመገኘት የተባበሩት መንግስታት ድርጅት ዋና ጸሐፊ ቡትሮስ ጋሊ እንደሚመጣ በመገናኛ አውታሮች በመነገሩ ነበር። ይህን አጋጣሚን በመጠቀም የተባበሩት መንግስታት ማህበር በኤርትራ ጉዳይ ላይ ይኖረዋል ተብሎ የሚታሰበው አቋም ለመቃወም የዩኒቨርሲቲ ተማሪዎች በሰላማዊ ሰልፍ ለማካሄድ ወሰኑ። በመሰረቱ የተማሪዎቹ ተቃውሞ በራሱ በህዋት ኢህአዴግ መንግስትም ላይ ነበር። የኤርትራን መገንጠል አጥብቆ ደጋፊ ነውና ተማሪዎቹ እንዳሰቡት ሰልፉን ታህሳስ 27 6 ኪሎ ከሚገኘው ከዋናው ግቢ ጀምረው ለማካሄድ ሲወጡ የመንግስት ወታደሮች ህጋዊ ያልሆነ ሰልፍ ስለመሆኑ አንድ ጊዜ ብቻ በድምጽ ማጉያ በማስጠንቀቅ እርምጃ መውሰድ ጀመሩ። ከውስጥ ከተማሪው ጋር አመሳስሎ ባስገባቸው ሰዎቹ አማካኝነት ተቃውሞውን ለማኮላሸት የኃይል እርምጃ እንደወሰደ የሚከሱም አሉ። በሞቱት ሰዎች ቁጥር ስምምነት ባይኖርም በርካታ ተማሪዎች ተጎዱ። ይኸው አመጽ በቀጣዮቹ ቀናትም በሌሎች ዩኒቨርሲቲዎች ተስፋፋ። በጅማ፣ በባህር ዳር፣ በጎንደርም ተቀጣጠለ። አዲስ አበባ ውስጥ ከኮተቤ መምህራን ትምህርት ኮሌጅም የዩኒቨርሲቲ ተማሪዎች ላይ የደረሰውን ጥቃት በመቃወም ተማሪዎቹ በነጋታው ግቢውን ለቀው ወጡ። ባህር ዳር ብዙዎቹ ተማሪዎች አቋርጠው ወደ የቤታቸው በህዝብ እርዳታ ሲሄዱ ጥቂት ተማሪዎች ብቻ እንቀጥላለን ብለው ቀርተዋል። ከነዚህ መካከል ከዓመታት በኋላ ለዲግሪ ትምህርት ወደ አዲስ አበባ የገቡት በስለላና በካድሬ አገልግሎት ተሳትፈዋል። የዩኒቨርሲቲው መምህራን ማህበር በበኩሉ አጠቃላይ ጉባኤ አድርጎ ድርጊቱ በሽግግር መንግስቱ ቻርተር ሳይቀር ህገ ወጥ ነው በሚል እርምጃውን በመቃወም 5 ነጥብ ያላቸው አቋሞቹን ለመንግስት አሳለፈ። በዚህ መሰረት አንደኛ የተወሰደውን ያልተመጣጠነ እርምጃ ወገዘ። ሁለተኛ የተፈጸመውን ወንጀል በነፃ ተቋም እንዲመረመርና ሶስተኛ ከዩኒቨርሲቲው ግቢ የጦር መሳሪያ የተሸከሙ የደህንነት ሰዎች እንዲነሱ ጠየቀ። አራተኛ አሳሳች ያለውን የሚዲያ ሪፖርት አወገዘ። አምስተኛ ቀውሱን ለማርገብም ከመምህራን ማህበሩ ከዩኒቨርሲቲው አስተዳደርና ከተማሪዎች የተወጣጣ ኮሚቴ መፍትሄ እንዲሻ ጠየቀ። በሁኔታው ያዘነው የመምህራን ማህበር እርምጃውን ከማውገዙ አልፎ የዩኒቨርሲቲውን አመራርም ከማህበሩ ተወካዮች ጋር በመሆን ተማሪዎችን እንዲያነጋግርና ነገሩን ለማረጋጋት ጥረት እንዲያደርግ ጥሪ ያቀረበ። በዚህ መሰረት ሶስቱን አካሎች የወከሉት ጋሻው ካሳዬ፣
የተማሪዎችን ጊዜያዊ ምክር ቤትን በመወከል ዶክተር መኮንን ዲልጋሳ የዩኒቨርሲቲው አካዳሚ ጉዳዮች ፕሬዝዳንትና ፕሮፌሰር አየነው እጅጉ የመምህራን ማህበሩን ወክለው ከሁለት ማስተካከያ በስተቀር የመምህራን ማህበሩን ውሳኔ ደገሙት። እነዚህ ሁለቱ የተማሪዎች ደህንነት እንዲጠበቅ ማስተማመኛና የተጎዱ ተማሪዎች ከወታደራዊ ሕክምና ወደ ሲቪል ሕክምና ተቋማት እንዲዛወሩ መጠየቅን መጨመሩ ነበር። ለማንኛውም የሶስቱ የጋራ አቋም የዩኒቨርሲቲው ፕሬዝዳንት ከፈረመበት ደብዳቤ ጋር ተያይዞ ለትምህርት ሚኒስቴር ተላከ። የበቀሉ ጥግ። በዚህ ምክንያት መንግስት በመጀመሪያ ፕሬዝዳንቱንና ምክትሎቹን ስልጣን ለሰጣቸው ሳይሆን ለተማሪዎቹ ወገኑ በሚል ወቀሳ አነሳ። በዚህ ውሳኔ ብቻ አላቆመም። ዩኒቨርሲቲውንም ላልተወሰነ ጊዜም ዘጋ። ይህ የተደረገው ደግሞ መምህራንና ተማሪዎች እንደገና ወደ ሰላማዊው ትምህርት የሚገቡበት መንገድ ለማፈላለግ ጥረት እያደረገ ሳለ ነበር። ይህም የዩኒቨርሲቲው አካዳሚክ አመራር በሶስተኛ ወገን ካልተጣራ በስተቀር በምንም ምክንያት እንዳይነሳ የሚለውን የዩኔስኮ አንቀጽ 48 የ1997 ሪኮሜንዴሽን ህግ የጣሰ ነው። ከህዋት ኢህአዲግ ባህሪ አንፃር ይህ እርምጃ የሚደንቅ አልነበረም። ምክንያቱም የዩኒቨርሲቲና የህዋት ግንኙነት በህዋት ተፈጥሮ ምክንያት ከመጀመሪያውም በሙከራ ላይ የተመሰረተ እንጂ በእምነት ላይ የተገነባ አልነበረም። ከመጀመሪያውም ድርጅቱ ከተማረው ወገን የሚመጣበትን ተቃውሞ ለመቋቋም የሚያስችለው የዕውቀት መሰረት አልነበረውም። የስልጣኑን መሰረት በያዘው መሳሪያ ላይ ብቻ ከማድረግ ውጪ አማራጭ አልነበረውም። አብዝቶ ስለ ትግል ጽናቱና ድል የማስነገር ስልቱም የዚሁ ኡነታ ነጸብራቅ ነበር። እንደዚያም ቢሆን የተማረውን አይንህን ጨፍን ላሞኝህ ሊለው አይችልም። ተጨባጭ አማራጩ በጥቅም መያዝ ነበር። የአይንህን ጨፍን ላሞኝህ ልፋፌው የሰራው በገበሬው ላይ ነበር። ድርጅቱ ራሱን ለገበሬው የቆመ ድርጅት አድርጎ በማቅረብ ከሀገሪቱ ነዋሪ የብዙሃኑ ደጋፊ እንዳለው ይከራከራል። ይህን ሲያደርግ ታሳቢ ያደረገው ማንም የገበሬውን ትክክለኛ አቋም ለማረጋገጥ አይችልም በሚል ይመስላል። እውነትም ገበሬው አቋሙን ለማሰማት የሚችልበት መንገድ ስለሌለው የህዋትን ክርክር ውድቅ ለማድረግ ያስቸግር ነበር። ስለዚህ በስሙ ለማጭበርበርና ህወሓት ኢህአዲግ በሚያልፍባቸው አካባቢዎች ገበሬውንም ለጊዜው ለማታለል አስችሎታል። እንደ ጆን ያንግ ያሉት አፍቃሪ ሽምቅ ተዋጊ ጋዜጠኞች የህዋትን ትግል የገበሬ አብዮት አድርገው ያዩት በዚሁ ልፋፌ ነቢብ ተጠልፈው ነበር። በዩኒቨርሲቲው ውስጥ የተከሰተውን አመጽ ተከትሎ ድርጅቱ አስነዋሪ ባህሪውን እንደ ሰበብ በሚጠቀምባቸው ተረኮች መግለጽ ጀመረ። የመጀመሪያው ፕሬዝዳንቱን ሲያባረር ስልጣኑን ለተወሰነ ቡድን አሳልፎ ስለሰጠነው የሚል ክስ አቅርቦ ነበር። እንዲህ አይነቱ እርምጃ የዩኒቨርሲቲው ውስጥ ከህዋት ኢህአዲግ በተቃርኖ የቆመ ቡድን አለ ብሎ ለማስነገርና ቀሪውን ለማሸማቀቅ እንዲረዳው ነበር። ከዚያ ደግሞ ፕሬዝዳንቱን ከዚህ በፊት ለቀበሌ ስታገለግል በነበርክበት ጊዜ ሰው ገለሃል በሚል አሰሯቸው። ፕሬዝዳንት ከመሆናቸው በፊትም ታስረው የነበሩና በሰሩበት አካባቢ ነዋሪዎች ምስክርነት ነፃ ተለቀው የነበሩ ሰው በመሆናቸው ሰበብ ፍለጋ እንደነበር ግልጽ ነበር። ይህ ስልት ህዋት ኢህአዲግ ሁሉ ጊዜ ተቀናቃኞቹን የሚያልፈሰፍስበት መንገድ ነበር። የመምህራን ማህበሩ ፕሬዝዳንትና የህዝብ ግንኙነት የነበሩት አየነው እጅጉና ታዬ ወልደ ሰማያትን ካባረረ በኋላ በመንግስት ሚዲያ ስማቸውን ጥላሸት ሲቀባው ከረመ። መምህራን ላይብረሪውን እንኳን ለመጠቀም ዩኒቨርሲቲ ውስጥ እንዳይገቡ ተከለከሉ። ስለተባረሩት መምህራን ለመነጋገር የዩኒቨርሲቲው መምህራን ማህበር አመራሮች ሊሰበሰቡ ቢሞክሩም የተሸማቀቀው መምህር ሊመጣ አልቻለም። ካንድም ሁለቴ የመጡት ኮረም ለመሙላት የሚፈለግባቸውን 35% እንኳን ማሟላት አልቻሉም። ስለዚህ የዩኒቨርሲቲው የመምህራን ማህበር ላያንሰራራ ተበተነ። ከ15 ዓመት በኋላ እንደገና በህዋት ፈቃድ ታማኝ ማህበር በነካፖርቱ አማካኝነት መልሶ ለማቋቋም ተሞክሯል። ነገር ግን ከዚህ በኋላ መምህሩ የተማሪውን ችግሬ ብሎ የሚመለከትበት አውድ በዩኒቨርሲቲው ውስጥ አልተፈጠረም። የዩኒቨርሲቲው ተቃውሞ ሁለት አንድምታ ነበረው። አንደኛው ከኤርትራውያን የበለጠ ለኤርትራ ነፃነት የቆመ የሚመስለው ህወሓት ያን ማድረጉ ባይገርምም በኤርትራ ጉዳይ ላይ ባለው አቋም ከተቀረው ኢትዮጵያ ጋር የሚያፋጥጠው ነገር ቢገጥመው እስከምን ድረስ እንደሚሄድ ማሳየቱ ነበር። ሁለተኛውና ለኛ ጉዳይ ዋነኛው ህወሓት ኢህአዲግ ለሐቀኛና ደፋር ተቃውሞም ሆነ ምሁርነት ያለውን ስጋት ቂምና አይምሬነት ማጋለጡ ነበር። እርምጃው ድርጅቱ አጋጣሚውን ዩኒቨርሲቲው ውስጥ ስጋቴ ነው የሚለውን ምናባዊ ቡድን ለመምታት በሰበብነት ተጠቅሞበታል። በወቅቱ የተደበቁ የተቃውሞ መስመሮችን እየፈለገ ያጠቃ ነበር።
ምክንያቱ ደግሞ ማንነቱን የሚያጋልጡ ነገሮች ሁሉ ማጥቃትና መበቀል ተፈጥሮ ስለሆነ የተዳፈነ ነገር እንኳን ቢሆን አውጥቶ በማጥቃት ስለሚያምን ነበር። በኋላ ለሆነው ሁሉ ምሳሌ ስለሚሆን የሰኔውን ጉባኤ ተከትሎ የተመሰረተው ብሔራዊ ዲሞክራሲያዊ ህብረትን እንቅስቃሴ ያኮላሸበትን መንገድ እንመልከት። መጀመሪያ ከመስከረም ጀምሮ ብዙ ህዝብ በሚሳተፍበት ሳምንታዊ ስብሰባ ሲያካሂድ ስብሰባዎቹን የሚከታተሉና ሪፖርት የሚያደርጉ ሰዎች እየላከ በመሰለል የኢሰፓ ርዝራዦች ዱርዮችና ትምክህተኞች ናቸው እያለ ስም ማጥፋት ጀመረ። ፓርቲው ግን መጀመሪያ በአዲስ አበባ ውስጥ 150,000 ሰዎች የተካፈሉበት ሰላማዊ ሰልፍ ማካሄድ ቻለ። እንደገና ሊያደርገው ስላሰበ የአደባባይ ስብሰባ ለማወቅ ህውሃት ሰርጎ ለመግባት ሞክሮ አልተቻለውም። ስለዚህ ለማከላከል ሞከረ። በመጨረሻም በአሜሪካና ሌሎች ረጂዎች ሽምግልና ፈቅዶ ህዳር 1985 ዓ.ም 100,000 ሰዎች የተሳተፉበት ህዝባዊ ስብሰባ ማካሄድ ተቻለ። በዕለቱም ስብሰባውን በአሻጥር ለማቋረጥ ኤርትራ ኤምባሲ አካባቢ ተኩስ በመክፈት የድንጋይ ውርወራ እንዲቀሰቀስ አደረገ። በስብሰባው መሃል መሪዎቹ በድምጽ ማጉያ ንግግር እያደረጉ ሳለ ወታደራዊ መኪና በፍጥነት በመንዳት ለመረበሽ ሞከረ። ድንገት ደግሞ እዚያ አካባቢ ብቻ መብራት ጠፋ። ከዚያ የድርጅቱን 3 መሪዎች ድንጋይ በማስወርወርና በተከፋፈለ ካርታ እንዴት ተማሪዎች ሊማሩ ይችላሉ የሚል ንግግሮችን አድርገዋል በሚል ፍርድ ቤት ሳይቀርቡ አሰረ። እንደምንም በአሜሪካ ኤምባሲ ምክር ሁለተኛው ሃቢየስ ኮርፕስ አማካኝነት በዋስትና ተለቀቁ። አንዱ ሊገደል መሆኑ በምዕራባዊ ዲፕሎማቶች አማካኝነት ተጠቁሞ በተባበሩት መንግስታት ድርጅት ኃላፊ በነበረ አንድ ሰው እርዳታ ሀገር ለቆ ሄደ። ሌሎቹም ሁኔታው ስላሰጋቸው ሀገር ለቀው የፖለቲካ ስደተኛ ሆኑ። ድርጅቱ በህጋዊ ሁኔታ ባይፈርስም በውስጡ ብዙ ሰርጎ ገቦች ነበሩ። አንዱ እንደውም የፓርቲው መስራችና ጸሐፊው ነው። ኋላ እንደታየው ይህ ሰውና መሰሎቹ የገቡት የብሔር ፌደራሊዝምን እነማን እንደሚቃወሙ ለማጋለጥ ድርጅቱን ከመቋቋሙ ጀምሮ በንቃት ከውስጥ ሆነው እንዲከታተሉ ነበር። ትዌዶር ቬስታል ኢትዮጵያ ኤ ፖስት ኮልድ ዋር ስቴት ሎንደን በተሰኘው መጽሐፍ ውስጥ ይህንን ጠቅሷል። ለዚህም ዩኒቨርሲቲው ተመልሶ ከመከፈቱ በፊት በሚኒስትሮች ምክር ቤት በቁጥር 113 ህዝባር 1993 ዩኒቨርሲቲዎችን የሚመለከት ደንብ አውጥቷል። በዚህ ህግ መሰረት የዩኒቨርሲቲው ስልጣን ተግባርና ዓላማውን ዘርዝሮ በንጉሱ ጊዜ የተሰጠውን ቻርተር አንስቷል። አዲስ ቦርድም አቋቁሞ አዲስ ዩኒቨርሲቲ አወቃቀር እንዲያዘጋጅና የዩኒቨርሲቲውን ዕጣ ፈንታ የሚወስን ሌላ ደንብ እንዲቀበል አዘዘ። ከዚያም ቦርዱ 2 አስቸኳይ ስራዎች ተሰጥተውታል። አንደኛው የዩኒቨርሲቲው መዋቅር መስራት ሲሆን ሁለተኛው ደግሞ አዲስ ቻርተር እንዲቀበል ነበር። ውሳኔውን ለማስፈጸምም አዲስ ጊዜያዊ ፕሬዝዳንት ተሾሞለታል። አዲሱ ፕሬዝዳንት ዶክተር ዱሪ መሐመድ ይባላል። ይህ ሰው በወታደራዊው መንግስት ጊዜ የዩኒቨርሲቲው ፕሬዝዳንት የነበረና ከአብዮተኞቹ ይመጣ የነበረውን ጫና በተቻለ መጠን ለመቋቋም በመሞከሩ ይመሰገን የነበረ ነው። በሽግግር መንግስቱ ጊዜም የፕላንና የኢኮኖሚ ልማት ሚኒስትር ሆኖ እየሰራ ነበር። የእርሱ መመረጥ በዚያ ጊዜም ዩኒቨርሲቲውን ቢያንስ በራሱ ሰው ለመመራት ፍላጎት እንደነበረው ለማስመሰል በቂ ነበር። አደገኛው የህዋት ኢህአዴግ የእኩይ ለበቅ የተመዘዘው ዩኒቨርሲቲው ተመልሶ ሲከፈት ነበር። ይሄውም መምህራኑን ሁሉ አዲስ ኮንትራት ይፈርሙ ተብሎ ዩኒቨርሲቲውን እንደገና ለማደራጀት በወጣው የሚኒስትሮች ምክር ቤት ደንብ ቁጥር 113 ህዝባር 1985 42 የዩኒቨርሲቲ መምህራኖች ኮንትራቱን እንዳይፈርሙ ተደርጎ ሲባረሩ ነበር። በዱሪ መሐመድ የተፈረመው ደብዳቤ መጋቢት 30 ቀን 1985 ዓ.ም በቁጥር 49.1 ህዝባር 208 ህዝባር 85 የተጻፈ ነበር። ለተባራሪዎቹ የተሰጣቸው 6 መስመር የድንቁርና ምርቃት ደብዳቤ እንዲፈርም የተደረገው ደግሞ ለዓመታት አብሮአቸው የነበረው ይኸው ምልሱ ፕሬዝዳንት ነበር። ሰውየው ይህ ነው የሚባል ወሳኝነት አልነበረውም። ተባራሪዎቹ የተሰጣቸው ደብዳቤ በስቴንስል በተባዛ ጽሑፍ ላይ ስማቸው እየተጻፈ ነበር። ስለ ተባራሪዎቹ ማንነት በትክክል አውቆ እንዳልነበረም የሚያሳየው በአንድ በኩል የማባረሪያውን በሌላ በኩል ከተባረሩት መምህራን መካከል ለሹመት ለታጨ መምህር የማሳወቂያ ደብዳቤ ፈርሞ ልኳል። በመጀመሪያ የተባራሪዎቹ ዝርዝር ቁጥር በእጥፍ አካባቢ ይረዝም ነበር። በክስተቱ ወቅት ከሀገር ውጪ በጉባኤና ሳባቲካል እረፍት ላይ የነበሩትን ሁሉ አካቶ ነበር። ከአባሪዎቹ ምህረት የለሽነት አንፃር ሰዎቹን አውጧቸው ተብሎ ከመባረር የተረፉት በተአምር ነበር። ብዙዎቹ ተባራሪዎች በአንድ ወይም በሌላ ምክንያት የህዋት ኢህአዴግ ሰዎችና
ወንጭፎቻቸው ያልተደሰቱባቸው ነበሩ። እንደነ ፕሮፌሰር ንጉሴ አየለ ያሉትንማ ህወሓት ገና ወደ ስልጣን ሳይመጣ አስቀድሞ በጠላትነት ፈርጇቸዋል። ንጉሴ አየለ በውጭ ጉዳይ ሚኒስቴር ውስጥ በአምባሳደርነት ደረጃ ሳይቀር ሲያገለግል ዋነኛ ትኩረቱ በእነርሱ ላይ ስለነበር የህወሓቶች ዝርዝር ውስጥ መሆኑ አይቀርም። የመምህራን ማህበር ውስጥ ተሳታፊ የነበሩትም የሚታለፉ አልነበረም። የተቀሩት በተለያየ አጋጣሚ ሻይ ሲጠጡና ሲቀላለዱ ስለ ህወሓትና አካሄዱ በብሽሽቅ መልክ የተናገሩና አብሯቸው በሚሰሩ ጓደኞቻቸው ጥቆማ የተደረገባቸው ነበሩ። በግል ቂም ምክንያት ተባራሪዎቹ ዝርዝር ውስጥ ተጨምረው ሰለባ ይሆኑም አሉ። ተባባሪዎቹን የመለየትና ውሳኔውን የማሳለፍ ኃላፊነት ውስጥ ራሷ የዩኒቨርሲቲ አባል የነበረችው ገነት ዘውዴ ቀንደኛ ነበረች። እርምጃውም ከተወሰደ በኋላ ከብዙ አቅጣጫዎች ትችት ሲነሳባቸው ማብራሪያ ለመስጠት ተሞክሯል። ያ የቀድሞ የዩኒቨርሲቲው አባልና አዲሱ ባለስልጣን ፈቃደ ገዳሙ የመምህራኖቹን ወንጀል ተማሪዎቹን ማንቀሳቀሳቸው ነው ብሏል። መለስ ዜናዊ ደግሞ የመምህራኑ ብቃት ለተማሪዎቹ ዝቅተኛ ደረጃ ምክንያት ስለሆነ ነው አለ። የጉዳዩ ዋና ተዋናይ የነበረችው ገነት ዘውዴም የተባረሩት በአቅም ማነስ ነው የሚለውን የአለቃዋን የመለስ ዜናዊን አቋም ነበር ያንጸባረቀችው። የሸገር ኤፍኤም 102.1 ሬዲዮ ባለቤት መዓዛ ብሩ ገነትን ስለ 42ቱ መምህራን መባረር ከዓመታት በኋላ ባቀረበችላት ቃለ መጠይቅ ገነት ዘውዴ አሁንም የተባረሩት በአቅም ማነስ ነው የሚለውን አቋሟን አልቀየረችም። ይህን የማይመስል ነገር አሁንም ስትናገር መዓዛ ገነትን ቆንጠጥ በላ አለማወጣጣቷ ጥያቄ አስነስቷል። ቃለ መጠይቁን ተከትሎ ከተባራሪዎቹ አንዱ የነበረው ዶክተር ፈቃደ ሸዋቀና ግን ግልጽ ደብዳቤ ለገነት ጽፏል። ገነት ለምን በዚህ ደረጃ እንዳከረረች የተለያዩ መላምቶች ይሰጣል። አንዱ ከእምነትና ከአቋም መጽናት ጋር የሚያያይዙት ነው። እንደ ምሳሌም በኢህአፓ አባልነቷ መንስኤ ታስራ ሳለች እንደ እናት ልጇ ትዝ ያለቻት ስትቸገር እንኳን ፓርቲዋን እንደከዳች ይሰማት እንደነበር ይጠቅሳሉ። ሌላው እድሜዋን በሙሉ እየዋሸች መኖር የምትችል የላቃስ መሳይነቷን የሚጠቅሱ ናቸው። ለነርሱ ደግሞ ይህችው ግለሰብ ከህወሓት ኢህአዴግ ውስጥ በተፈጠረ ክፍፍል ጊዜ ዶክተር ነጋሶ ጊዳዳ አቶ መለስን አሁንስ መንግስቱ ኃይለ ማርያምን መሰልከኝ ስላሉት ተንሰቅስቅ ያለቀሰችበትን ድራማ ይጠቅሳሉ። ከልብ በመነጨ እምነትም ሆነ በማስመሰል ታድርገው ግለሰቧ አላግባብ ያባረረቻቸውን መምህራን ከሁለት አስርት ዓመታት በኋላ በ70 ዓመቷም መልሳ ለመጉዳት አለማመንታቷ አነጋጋሪ መሆኑ አልቀረም። ሁኔታው ምን ያህል ሴትየዋ ወደ ኢሰብአዊነት ዲሁማናይዝድ እንደወረደች የሚያሳይ ነው። የማባረሩ ውሳኔ በአካዳሚው ባህል ላይ ከፍተኛ አሉታዊ አንድምታ አሳርፏል። እንዲህ አይነት እርምጃ በወታደራዊ መንግስት እንኳን ያልተደፈረ ነበር። ብዙዎችም ለማመን ከብዷቸዋል። ህወሓት የዩኒቨርሲቲው መምህራንን ከማባረሩ ቀደም ብሎ ጥያቄ አንስተው ስራ ማቆም አድማ ያደረጉ የባንክ ሰራተኞችን አባሮ በቀጥታ ማስታወቂያ አውጥቶ ሌሎች ሰራተኞችን ተክቷል። እነዚህ የተባረሩ መምህራን ቢያንስ 20ዎቹ ከ10 እስከ 30 ዓመት ያገለገሉ፣ አንድ የቀድሞ ፕሬዝዳንት፣ ሁለት ምክትል ፕሬዝዳንቶች፣ 7 የቀድሞ ዲኖችና ተባባሪ ዲኖች እንዲሁም ሁለት ኢንስቲትዩቶች መሪዎች ነበሩ። በአካዳሚ ማዕረጋቸውም ከመካከላቸው 2 ፕሮፌሰሮች፣ 9 ረዳት ፕሮፌሰሮች፣ 10 ሌክቸሮች ነበሩበት። አንዱ በፊልዱ ሌላ ማንም ያልነበረና ወደ ሀገር የተመለሰው በአፋጣኝ በተማረው ዘርፍ አዲስ ትምህርት ክፍል ሊከፍት ነበር። አቶ መለስ እነዚህን ሰዎች ሲያባረር ዓላማው ዩኒቨርሲቲ ውስጥ ፍራቻን ማንገስ ነበር። በዚህም ተሳክቶለታል። ከእርምጃው በኋላ ተማሪዎች ብቻ ነበሩ፣ ያውም አንድ ጊዜ የተባረሩ ፕሮፌሰሮችና የተማሪዎች ምክር ቤት መሪዎች እንዲመለሱ ለመጠየቅ ያልተሳካ ሰልፍ የሞከሩት። ዩኒቨርሲቲው ቢዘጋም የማይገደው ስለሆነ ብቻ ሳይሆን የተባረሩትን በማንም ተካለው በሚል ሐሳብ ነበር። እነርሱም ከዩኒቨርሲቲው እያባረረ በሌላ በኩል ደግሞ ሲቪል ሰርቪስ ኮሌጅን አቋቁመዋል። የሥርዓቱ ባለስልጣኖች እነ ፋሲል ናሆም የቦርድ አባል ሆነው ባወጡት መመሪያ መሰረት ነው ኮሌጁ የተመሰረተው። ኮሌጁን ሲያቋቁሙ ምክንያቱ ለፌደራሊዝም ኃላፊነት የሚቀበሉ ሰዎች በተለይ ለጠረፍ ክልሎች ለማዘጋጀት ነው የሚል ነበር። የተማሪዎች ቅበላም አጥጋቢ የአካዳሚ መስፈርት አልነበረውም። ለተማሪዎቹ የተለየ ድጋፍ እየሰጠ የሚያስመርቅ ኮሌጅ ስለሆነ የመግቢያ መስፈርቱ የፓርቲ አባልነት ነው። ምንም እንኳን መጀመሪያ ጥሩ ነበር ኋላ ነው የባሰበት፣ አይ መጀመሪያ መጥፎ ሆኖ ኋላ ተሻሽሏል የሚል ክርክር ቢኖርም በየክልሉ ስልጣን የሚይዙና የሀገሪቱን ትምህርት ቢሮዎች ሳይቀር የሚመሩ ኃላፊዎች ሆነዋል። ከተመራቂዎቹ መካከል
የአዳዲሶቹ ዩኒቨርሲቲዎች ኃላፊዎች እስከ መሆን የደረሱም ነበሩ። ነገር ግን ከዚህ ኮሌጅ የሚመረቁ ሰዎች ከዚህ በፊት ካንጋፋው ዩኒቨርሲቲ የሚመረቁ ሰዎች የሚሰሯቸውን ስራዎችና የበላይ ኃላፊነቱን መያዝ ጀመሩ። ተባራሪዎቹ የተለጠፈባቸውን ማንኳሰሻ ማንንም እውነት ነው ብሎ አልተቀበለም። በግለሰቡ ስነልቦና ላይ ግን ጫና መፍጠሩ አልቀረም። በተለይ ህይወታችን ነው ብለው የሚያስቡና ሁሉንም ነገር ለእርሱ መስዋዕት ላደረጉት ስም ማጠልሸቱ አንድምታው ቀላል አልነበረም። በእነርሱ ላይ የደረሰው በዩኒቨርሲቲው ቅጥር ላይ መተማመን እንዳይኖር አድርጓል። በግል እነርሱ ግን ከዓመታት በኋላ የተወሰኑ የጥናት ማህበራትን አቋቁመው ኑሯቸውን መደጎም ችለዋል። በዚህ ምክንያትም በመደበኛ ደሞዝ ከሚኖሩበት ጊዜ በገቢ ደረጃ የተሻሉ ሆነዋል። ከዩኒቨርሲቲው ደሞዝና ዕውቅና በላይም አትርፈዋል። ሽብሩ ተድላ በመጽሐፍ ውስጥ ገጽ 249 ላይ ከዚያ የወጡት እንደ ሰብአዊ መብት ጉባኤ፣ የኢኮኖሚ ባለሙያዎች ማህበር፣ ቆየት ብሎ ደግሞ ማህበራዊ ጥናት መድረክ የግል እንቅስቃሴዎችን ጀመሩ። ለሌሎቹ ዩኒቨርሲቲ ውስጥ ለቀሩትና አዳዲስ ተመራቂዎችም የሥራ ዕድል መፍጠር ችለዋል ይለናል። በርከት ያሉትም ወደ ውጭ ሀገር በመውጣት በከፍተኛ ትምህርት ተቋማት ውስጥ በማገልገል በየሙያቸው ስኬታማ ስራዎችን ሰርተዋል። እነ መሳይ ከበደ፣ አየለ ታረቀኝ፣ ፈቃደ ሸዋቀና በማህበራዊ ሳይንሱ ተጠቃሽ ናቸው። ከተፈጥሮ ሳይንስ አየነው እጅጉ ተጠቃሽ ናቸው። ፈቃደ ሸዋቀና ባላደጉ ሀገራት አደጋ ውስጥ ያሉ ምሁራንን በሚረዳ ተቋም ከፍተኛ ድምጽ ያለው ሰው ለመሆን በቅቷል። እስከ መጨረሻም ከአካዳሚው በመራቅ የራሳቸውን የግል ሥራ መስራት የቀጠሉም አሉ። ምንዳራለው ዘውዴ የራሱን እርሻ ጀምሮ ይኖር ነበር። በግል ዩኒቨርሲቲ ውስጥ ከማስተማሩ ባሻገር 2 መጽሐፍትን አሳትሟል። ዩኒቨርሲቲውን ለቆ ከወጣ በኋላ ሳይቀር ሲከታተሉት እንደነበር ምንዳራለው በኢትዮጵያ ቴሌቪዥን ተናግሯል። የዚያን ጊዜ ወጣት ከነበሩት መካከል አየለ ታረቀኝ በውጭ ሀገር ትምህርቱን ቀጥሎ በአርኪኦሎጂ የዶክተሬት ትምህርቱን አጠናቋል። ለነገሩ እንኳን ዋናዎቹ የተባረሩበት ሁኔታ ልክ ስላለመሆኑ ከፍርድ ቤት ዳኝነት ለጠየቁት 24 ተባራሪዎች ፍርድ የሰጡ የዞን ፍርድ ቤቶች ዳኞች በሙሉ ከስራቸው ተባረዋል። በከሳሾች በነ ፕሮፌሰር አየነው እጅጉ 24 የአዲስ አበባ ዩኒቨርሲቲ መምህራንና በተከሳሽ በአዲስ አበባ ዩኒቨርሲቲ መካከል የተደረገው የመብት ክርክር ከጥቅምት 1986 እስከ ጥቅምት 1988 ዓ.ም ገጽ 49 ላይ ይህንኑ ይነግረናል። በጣም ጥቂቶቹም በቀጥታም ሆነ በተዘዋዋሪ በፖለቲካው መስክ ተሳታፊ ሆነዋል። አንዱ ዩኒቨርሲቲውን ወክለው በጉባኤው የተሳተፉት አስራት ወልደየስ ነበሩ። አስራት በበዶኖና አርባ ጉጉ በአማራ ነዋሪዎች ላይ የደረሰውን ግፍ በመቃወም ያቋቋሙት የመላው አማራ ህዝብ ድርጅት መአህድ በአጭር ጊዜ ውስጥ የህዋት ቅዠት ለመሆን ችሎ ነበር። በመጨረሻም ህዋት በሐቅ እስከ መጨረሻ የሚታገለውን በሚያመክንበት አስሮ አዳክሞ ለሞት የማብቃት መንገድ ሰለባው አድርጓቸዋል። ሌላው ደግሞ መጀመሪያ የኢኮኖሚክስ ባለሙያዎች ማህበር ፕሬዝዳንት ሆነው የነበሩት በፍቃዱ ደግፌ ናቸው። በምርጫ 97 ዝግጅት በቀስተ ዳመና ፓርቲ በኩል የቅንጅት አባል ሆነው ምርጫውን ተከትሎ በተከሰተው ቀውስ ምክንያት እስከ 2000 ዓመተ ምህረት ድረስ ለእስር ተዳረጉ። የቀሩት ሁለቱ ዶክተር ኃይሉ አርአያና ዶክተር አድማሱ ገበየው መጀመሪያ ኢዴፓ ከዚያ የቅንጅት አባላት ሆነው ነበር። የመጨረሻው ግን በተቃራኒው አረፋፍዶ ራሱን ወደ ህዋት ኢህአዴግ አፈቀላጤነትና አሽከርነት የቀየረው ዘሪሁን ተሾመ ነበር። ለህዋት እጅ መንሻ ያቀረበው ኩርኮራ የተሰኘ በኤርትራ ጉዳይ ላይ ያዘጋጀው መጽሐፍ ጽፏል። መጽሐፉ እንዴት ህዋት ትክክለኛ እንደሆነ ለማሳየት የታተረበት ነው። በጉዳዩ ዙሪያ የመድህኔ አሰፋን ያህል እንኳን ሚዛናዊ ለመሆን አልሞከረም። የዘውዴ ረታ የኤርትራ ጉዳይ 1996 ዓ.ም የዘሪሁንን አይነት ሥራ ለህዋት በቀረበ የእጅ መንሻ የዘለለ ፋይዳ እንደሌለው ያረጋግጣል። ራሱን የህዋት አገልጋይ ካደረገ በኋላ በ2000ዎቹ መጀመሪያ በፍልስፍና ትምህርት ክፍል ለማስተማር ፈልጎ አንዳንድ ጓደኞቹንም ጠያይቆ ነበር። ነገር ግን ብዙ አልገፋበትም። ምናልባት ፍላጎቱን በደስታ ወዲያው የሚፈጽምለት ተባባሪ ባለማግኘቱና ከተባረሩት ሁሉ ተለይቶ እርሱ ቢመለስ የሚነሳበት ነቀፌታ ስለሚጎላበት ይሆናል። እርሱ በአቋም መቀየሩ ምክንያት እፍረት ይዞት ካልሆነ በስተቀር ከተባራሪዎቹ መካከል ዶክተር ታያ አሰፋና አቶ ሁሉ አንተናባተ በስነ ጽሑፍና በምህንድስና ትምህርት ክፍሎች ውስጥ በትርፍ ጊዜ መምህርነት ተቀጥረው በዩኒቨርሲቲው አስተዋጽኦ እየሰጡ ነበር። ያም ሆነ ይህ እርምጃው ዩኒቨርሲቲ ውስጥ የቀሩትን መምህራን የበቀሉን ጥግ እንዲረዱ ለማስቻል ከበቂ በላይ ነበር። ስለዚህ የተሰጣቸውን ኮንትራትም ያለማቅማማት ፈርመው ስራቸውን ቀጠሉ።
የእያንዳንዳቸው ትጋት ራሳቸው ከሥራ እንዳይባረሩ እንጂ ስለሌሎች ለመከራከር ሊያስቡበት እንኳን የሚቻል አልነበረም። ከዚህ በኋላ ባሉት ዓመታት የዩኒቨርሲቲው ነፃነት የመናፈቅ መንፈስ ተሰበረ። በተቃራኒው በቡድን ስሜት እየተመተረ ሄደ። የዩኒቨርሲቲውና የህወሓት ኢህአዴግ የሙከራ ግንኙነትም በዚህ መልኩ ተቋጨ። ተቋሙን ማሰለል። ከዚህ በኋላ ህወሓት ኢህአዴግ በዩኒቨርሲቲው ላይ የጀመረውን ማጥቃት በተቀናጀ መልኩ ቀጠለ። እርምጃዎቹን ይፈጽም የነበረው ደግሞ በቀጥታ በትምህርት ሚኒስቴር በኩል ነበር። የሚኒስቴር መስሪያ ቤቱን ለመቆጣጠርና የራሱን ሰዎች ወደ ኃላፊነት ቦታዎች ለማምጣትም በርካታ የትምህርት ቢሮ ሰራተኞችና የትምህርት ሚኒስቴር መምሪያ ኃላፊዎችን አባሯል። በዚህ ወቅት ምክትል ሚኒስትር የነበሩት ፕሮፌሰር በየነ ጴጥሮስ የትምህርት ቢሮ ሰራተኞችንና የራሱ የትምህርት ሚኒስቴር መምሪያ ኃላፊዎችን እንዲያባረሩና የሲቪል ሰርቪስ ኮሌጅን እንዲያቋቁሙ ሲጠየቁ ባለመተባበራቸው ከቦታቸው እንደተነሱ ለናሁ ቴሌቪዥን ጋዜጠኛ ለተስፋዬ ካሳሁን በሰጡት ቃለ መጠይቅ የካቲት 17 ቀን 2011 ዓ.ም አረጋግጠዋል። የመጀመሪያው እርምጃ ዩኒቨርሲቲው በሌሎች ከፍተኛ ትምህርት ተቋማት ላይ የነበረውን ተጽዕኖ መቀነስና የብሔራዊ ዩኒቨርሲቲ ገጽታውን ማዳከም ነበር። በዚህ መሰረትም የሽግግር መንግስቱ ጠቅላይ ሚኒስትር ጽሕፈት ቤት ለትምህርት ሚኒስቴር ግንቦት 10 ቀን 1986 ዓ.ም በጻፈው ደብዳቤ ከዚህ በፊት በዩኒቨርሲቲው ስር የነበሩ ኮሌጆች አስተዳደራቸው በትምህርት ሚኒስቴር ስር እንዲሆን ወሰነ። ከጠቅላይ ሚኒስትር ጽሕፈት ቤት ለትምህርት ሚኒስቴር ግንቦት 10 ቀን 1986 ዓ.ም በቁጥር 440/1013 የተጻፈ ደብዳቤ። ርክክቡም ከሰኔ 1 ቀን ጀምሮ ባሉት ተከታታይ 15 ቀናት ተከናወነ። በዚህ ውሳኔ መሰረት ወደ ትምህርት ሚኒስቴር የተዛወሩት ኮሌጆች የአዋሳ እርሻ ኮሌጅ፣ የጎንደር ሕክምና ኮሌጅና የባህር ዳር መምህራን ትምህርት ኮሌጅ ነበሩ። የዚህ ዕቅድ መነሻ ዋና ዓላማው ቢያንስ ሁለት መሰረታዊ ነገሮችን ታሳቢ ያደረገ ነበር። አንደኛው የዩኒቨርሲቲውን ማዕከላዊነትና ልዩ ኃላፊነት ማደብዘዝ ነበር። ለዚህ ውሳኔ እንደ ምክንያት ያቀረበው ግን ኮሌጆቹ ሁሉን አቀፍ አስተዳደራዊ ችግር ያለባቸው በመሆኑ የተቋቋሙበትን ተግባር በሚጠበቅባቸው ደረጃ ለመስጠት የሚል ነበር። ኮሌጆቹ በዩኒቨርሲቲው ስር በነበሩበት ጊዜ በእርግጥም ለእያንዳንዱ ጉዳይ ውሳኔ ከአዲስ አበባ በመጠበቅ የሚደርስባቸው ያስተዳደርን ችግር መካድ አይቻልም። ይሁን እንጂ በዩኒቨርሲቲው ስር መሆናቸው የአካዳሚውን ጉዳይ በቅጡ ለመከታተል ደግሞ በእጅጉ ረድቷቸዋል። ቀጥተኛው ግንኙነት የአካዳሚ ስታንዳርዱን ለመጠበቅ የረዳ ነበር። መረሳት የሌለበት ነገር ደግሞ አስቀድሞም ቢሆን ዩኒቨርሲቲው በንጉሱ ጊዜ ጀምሮ ኮሌጆቹን ለማብቃት ጥረት ያደርግ የነበረ መሆኑ ነው። በዚህ መሰረት በራሳቸው የቆሙ ፕሮግራሞችን እንዲከፍቱና ራሳቸውን ወደ ዩኒቨርሲቲነት እንዲያድጉ ያደርግ ነበር። የጎንደር ሕክምና ኮሌጅ የከፍተኛ ሕክምና ትምህርት ወደ መስጠት የተሸጋገረውም ሆነ የዓለማያ እርሻ ኮሌጅ ወደ ዩኒቨርሲቲነት ያደገው አስቀድሞ ዩኒቨርሲቲው ባካሄዳቸው ጥናቶች መሰረት ነበር። የዩኒቨርሲቲ መስፋፋት ዕቅድና ትግበራ ከንጉሱ ዘመን ጀምሮ ታሳቢ ተደርጎ ጥናት ሲደረግበት የቆየ ነበር። ይህንንም ራሱ ዩኒቨርሲቲው ነበር የሚያካሂደው። በንጉሱ ዘመን መጨረሻ ዩኒቨርሲቲው በተሳተፈበት ጥናት በአጠቃላይ ለሀገሪቱ ከፍተኛ ትምህርት መስፋፋት የነበረው ዕቅድ ሀገሪቱን በቀጠና የከፋፈለ ነበር። ለምሳሌ ከምስራቁ በተጨማሪ በሰሜን በምዕራብና በደቡብ የዩኒቨርሲቲ ማዕከላት ይታሰቡ ነበር። አተገባበሩ ግን በጊዜ ሂደትና በጥናት እንዲሆን ነበር። ለምሳሌ እንደ ጎንደር ያለው ራሱን የቻለ ዩኒቨርሲቲ ለመሆን የተሻለ ልምድና ዝግጅት የነበረው እንኳን በወታደራዊ መንግስት ዘመን የሕክምና ዲግሪ መስጠት የጀመረው በተገቢው ግምገማ ነበር። የጎንደር የሕክምና ኮሌጅን የሥራ ብቃት የተረጋገጠው ዩኒቨርሲቲው የመደባቸው አስራት ወልደየስና ፕሮፌሰር ነቢያት ተፈራ ገምግመው ካጸደቁ በኋላ ነበር። በ1977 ረሃብ ጊዜ የዓለማያ እርሻ ኮሌጅን የጎበኘው ኮሎኔል መንግስቱ ኃይለማርያም ወደ ዩኒቨርሲቲ እንዲያድግ ሲያዝ በጥናት ላይ የነበረውን ጉዳይ ነው እንዲተገበር ያደረገው። ጥናቱን የሰራውም ራሱ አዲስ አበባ ዩኒቨርሲቲ ነበር። በተመሳሳይ የአስመራ ዩኒቨርሲቲ እድገትን አስመልክቶ ዕቅድ የሰራው የዩኒቨርሲቲው የጥናት ቡድን ነበር። ራሱ ዩኒቨርሲቲው ውስጥ የሚከፈቱ ፕሮግራሞች በማታው ክፍለ ጊዜ ጭምር ስርዓትና ጥናትን የተከተለ ነው። ሁለተኛው ደግሞ ለልፈፋው መበጀቱ ነው። የህወሓት ኢህአዴግ ፍልስፍናን እመራለሁ ከሚለው ህዝባዊ ታሪካዊ ውስብስብነት ጋር አይመጣጠንም። ይህም በህዝብ ዘንድ ትልቅ የህጋዊ ቅቡልነት ችግር ውስጥ ከቶታል። በመሆኑም ተቀባይነት የሚያገኘው ራሱን በፊት ከነበሩት ስርዓቶች ጋር በማወዳደር ይመስለዋል።
ይህ ሁኔታው ከምንም በበለጠ በትምህርት ዘርፉ ላይ ታይቶበታል። ለዚህ ነው የተቋማቱን አቅም እጥረት ሸፍኖ በዝርዝራቸው ቆጠራ ከበፊቶቹ የበለጡ ዩኒቨርሲቲዎችን ስለማቋቋሙ የሚወተውተው። ህወሓት ባካሄዳቸው ምርጫዎች ሁሉ በሀገሪቱ ስለተከፈቱ ዩኒቨርሲቲዎች ደጋግሞ ያነሳ የነበረው በዚህ አተያዩ መሰረት ነው። አሁን ካሉት ዩኒቨርሲቲዎች ከግማሾቹ በላይ የመሰረት ድንጋያቸው የተጣለላቸው ምርጫ 97 እና 2002 ዋዜማ ላይ መሆኑን ይህንን ነው የሚያረጋግጠው። እንዲህ ነበር በእያንዳንዱ ዞን ውስጥ ዩኒቨርሲቲዎች የተቋቋሙትና የጥሩ መጥፎ ድባብ የፈጠሩት። እነኚህ ዩኒቨርሲቲ ያለ የሚያቋቁሟቸው መስሪያ ቤቶች ግን በጥናት የተመሰረቱ የየራሳቸው አትኩሮት ያላቸው አልነበሩም። አንዳንዶቹ ከምንም ተነስተው የተመሰረቱ ነበሩ። ሌሎቹ ከቀድሞ ተቋማት ላይ በመሰነጣጠቅ የተፈጠሩ ነበሩ። አዲስ አበባ ዩኒቨርሲቲ ከዩኒቨርሲቲ ኮሌጅነት 1942 እስከ 1954 ወደ ቀሐስ ዩኒቨርሲቲነት የተሸጋገረው ረጅም ጊዜ ፈጀ የጥናት ቡድን ተቋቁሞ በቂ ሪፖርት ተዘጋጅቶ በከፍተኛ ስነ ስርዓት ነበር። ሌላው ቀርቶ በዩኒቨርሲቲው ስር የተከፈተውን የድህረ ምረቃውን ትምህርት ቤት ለማቋቋምም 10 ዓመት የፈጀ ዝግጅትና ጥናት ተደርጓል። በዚህ አይነት ተመስርተው ነበር አንደኛ፣ ሁለተኛ፣ ሶስተኛና አራተኛ ትውልድ የተባሉ በተለያዩ የሀገሪቱ ክፍሎች የፈሉት። ከአዳዲሶቹ አንዳንዶቹ ሁለት ህንጻ ቆሞላቸው የየአካባቢው ምሁር የተሾመላቸው ነበሩ። በአንዳንዶቹ ዩኒቨርሲቲ የሚሰኙት ግለሰቦች ናቸው። የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ለዓመታት ብቻውን ዩኒቨርሲቲውን በማቋቋም ሂደት ውስጥ ስለነበር የአካባቢው ነዋሪ እርሱ ሲያልፍ ካየ ዩኒቨርሲቲው በዚህ በኩል አለፈ ይል ነበር። ባስ ሲል አዲስ ለማቋቋም ወይም ለማጠናከር ሌላውን የማዳከም አዝማሚያም ነበር። ፖለቲካዊና ክልላዊ ውድድርና ጭቆና ያጋጠማቸው ተቋሞች ነበሩ። ለምሳሌ ከዓለማዊ ዩኒቨርሲቲ ተነቃቅሎ በመቀሌ የተፈጠረው የእርሻ ዩኒቨርሲቲ የወቅቱ መነጋገሪያ ነበር። በሌላ በኩል ደግሞ እንደ ኮተቤ መምህራን ትምህርት ኮሌጅ ያለው የረጅም ጊዜ ልምድ ያካበተ ተቋም በአዲስ አበባ መስተዳድር ስር በማድረግ የከተማው መስተዳድር ፖለቲከኞቹን እንደፈለገ የሚመድብበት ጓሮ አድርጎታል። ሌሎቹን ሽንት ቤት እንኳን ሳይኖራቸው ከምንም ወደ ዩኒቨርሲቲነት ሲያሳድግ ኮተቤን ግን 2008-2009 ዓመተ ምህረት ዩኒቨርሲቲ እስኪሆን ድረስ የመጀመሪያ ዲግሪ ፕሮግራሞቹን ሳይቀር እያጠፈ በዲፕሎማ ወስኖት ነበር። ከህወሓት መገፍተር በኋላ ጳጉሜ 2 ቀን 2011 ዓመተ ምህረት በተደረገ ስብሰባ ነበር የኮተቤ ሜትሮፖሊታን ዩኒቨርሲቲ በሳከቲም ስር የተደረገው። ኮተቤ ከህንጻ ኮሌጅ ከኮሜርስና መሰል ተቋማት የጠነከረ የተማሪዎች ካውንስልና የጎላ ታሪክ ያለው ኮሌጅ መሆኑን ልብ ይሏል። ተቋሞቹን የእርሱ ቅጆች ለማስመሰል ቢሞክርም በተበላሸ ማሽን ፖለቲካዊ መዋቅር ስለነበር የተበላሹ ቅጆች ነበሩ። ካሪኩለሙ በአብዛኛው ከአዲስ አበባ ዩኒቨርሲቲ የተቀዳ ነበር፣ ግን መምህር የላቸውም። አንድ ሰው ለአንድ ክፍል ተማሪ እስከ 4 ኮርስ የሚሰጥበት በቅድመ መደበኛ ትምህርት መዋለ ሕፃናት እስከ 4ኛ ክፍል የነበረውን ሰልፍ ኮንቴንድ የሚባለውን አይነት ይመስል ነበር። የሰው ኃይላቸው ብቃትና ፍልስፍናቸው የጨረባ ተስካር ነበር። ብዙዎቹ መምህራኖቻቸውም በዚህ ሁኔታ አስተምረዋቸው ለመምህርነት የመለመሏቸውና ሁለተኛ ዲግሪ የተማሩ ነበሩ። ስለዚህ የመማር ማስተማር ሂደቱ የሚከናወነው በአመዛኙ ከተማሪነት ባልዘለሉ ጀማሪዎች ነበር። በአጠቃላይ የዩኒቨርሲቲዎቹና የተማሪዎቹ ሁኔታ በአገራችን የገጠሩ ክፍል የተንሰራፋው በህፃንነቷ አግብታ ሌላ ህፃን ወልዳ እርሷም ከልጇ ጋር አብራ እንደምታድገው አይነት ኑሮ ነበር። የጫጨ ችግኝ የጫጨ ፍሬ እየሰጠ የትምህርት ስርዓቱ ቅንጨራ ማቆሚያ እንዳይኖረው አድርጓል። የአካባቢው ሽኩቻ ለኔ ያልተቋቋመልኝም የሚል እንጂ በምን ደረጃ የሚል አልነበረም። ውስጣዊ እመቃ መምህራኑን በማባረር በተወሰደው አስደንጋጭ እርምጃ ሀገሪቱ ብዙ ያወጣችባቸውና ዩኒቨርሲቲው አሉኝ የሚላቸው ምሁራን ተወረወሩ። በዚህም ድርጅቱ ተቋሙን ለመደርመስ እንደማያመነታ ተረጋገጠ። በዚህ ደረጃ የትምህርትና መምህርነት ክብር በፖለቲከኞች እግር ስር የወደቀበት ጊዜ ታይቶ አይታወቅም። ዩኒቨርሲቲው ከዚህ በኋላ በራሱ ለመቆም አንዳች ተስፋ የለውም የሚል ግንዛቤ ተፈጠረ። ህወሓት ኢህአዴግ እርምጃውን በዚህ ብቻ አላበቃም። በአንድ በኩል ወደፊት ለሚወስደው እርምጃ ለማመቻቸት ከሐዋሳ ዩኒቨርሲቲና ከመሳሰሉት አካባቢ አንዳንድ አባላቶችን መልምሎ ወደ አዲስ አበባ መጣ። ዶክተር መጎሴ አሸናፊ፣ ዶክተር እሸቱ ወንጨቆ፣ ዶክተር ተጠመቅ መሐሪ የኋለኞቹ ሁለቱ ዩኒቨርሲቲውን የወገነ እርምጃ በመውሰዳቸው ተቀይመዋል።
በሌላ በኩል ደግሞ ዩኒቨርሲቲውን ጨርሶ የረሳ ለመምሰል ሞከረ። አዳዲስ ለሚያቋቁሟቸው ዩኒቨርሲቲዎች የተለየ ትኩረት መስጠቱን ማሳየት ጀመረ። አዲስ አበባ ዩኒቨርሲቲ እንደ ብሔራዊ ዩኒቨርሲቲ ግንባር ቀደምነት ሚና ያለው መሆን እንደሌለበት በተለያዩ መንገዶች ማሳየት ጀመረ። ክልሎች መበደላቸው አብዝቶ ተወሳ። በየክልሉ ዩኒቨርሲቲዎች መቋቋማቸው አዎንታዊ ቢሆንም ክልሎቹ የራሳቸው ዩኒቨርሲቲ እንዳይኖራቸው ደንቃራ የሆነው ዩኒቨርሲቲው ይመስል እንደ ጨቋኝ መታየት ጀመረ። በዚህ ዩኒቨርሲቲውን በማጥላላት ዘመቻ የአዳዲሶቹ ተቋማት ኃላፊዎች ሚናም ከፍተኛ ነበር። አዲሱ ፕሬዝዳንት ዩኒቨርሲቲውን የሚያስተዳድረው በፕላንና ኢኮኖሚ ልማት ሚኒስቴር ስራው ላይ ደርቦ ነበር። ስለዚህ ለዩኒቨርሲቲ የሚሰጠው ጊዜ እጅግ ዝቅተኛ ነበር። ምክትል ፕሬዝዳንቶች ጉዳያቸውንና አስቸኳይ ውሳኔ የሚፈልጉ ነገሮችን ይዘው እዛው ሚኒስቴር ቢሮ እየሄዱ ደጅ መጥናት ነበረባቸው። በዚያ ላይ ሰውየው የበፊቱ አልነበረም። ታዛቢዎቹ ዱሪ 1 እና ዱሪ 2 በማለት ሰብዕናውን ይከፍላሉ። ዱሪ መሐመድ 2 የሚኒስተርነት ስልጣኑን አብዝቶ የሚወድ በመሆኑ ወደዚያ ያደላል። ይህም የዩኒቨርሲቲውን አስተዳደር አስመልክቶ በአግባቡ ስራውን መስራት እንዳይችል አድርጎታል። አጠቃላይ ሁኔታው የዩኒቨርሲቲውን ከባቢ ባመቀበት ወቅት ከተማሪዎች ያላነሰ መምህራን ይሰለሉ ነበር። በዚህ ረገድ በተለይ ለህዋት ቅርብ ሊሆኑ የሚችሉ ተማሪዎች ይጠረጠሩ ነበር። ስለዚህ መምህራኑ ከማናቸውም ጊዜ በላይ ክፍል ውስጥ ለሚናገሩት ነገር መጠንቀቅ ነበረባቸው። የተባረሩ ተማሪዎችና መምህራኖቻቸውን መርዳት ያልቻሉ ተማሪዎችና መምህራን በመንግስት እርምጃ መሳቀቅ ብቻ ሳይሆን በመካከላቸው ያሉት ሰብቀኞችም ያሳስቧቸዋል። የተማሪዎች አገልግሎት ክፍልና የተማሪዎች ፕሮክተሮች በመኝታ ቤት አካባቢ ያሉ እንቅስቃሴዎችን የዕለት ተዕለት ውሎ ሪፖርት የሚያደርጉበት መስመር ተዘረጋ። እነዚህ ሁሉ እርምጃዎች ዝምታን አሰፈኑ። መምህራኑ እንኳን ብሔራዊ ጉዳይ ሊያነሱ ቀርቶ ስለ መብታቸው መናገር አይችሉም ነበር። ማህበራቸውን ለማንቀሳቀስ አልደፈሩም። ይህ ሁኔታ እስከ 1988 ዓ.ም ድረስ ቀጠለ። በዚያ ላይ ደግሞ ሰዎችም በግልጽም በስውርም እንዳይገናኙ ሁሉም ነገር ተደርጓል። ለምሳሌ ከአመጹ በኋላ መምህራኑ ይገናኙባቸው የነበሩ አጋጣሚዎች ታገዱ። የመምህራንና የሰራተኞች ላውንጅ የነበረው አሮጌው መማሪያ ክፍል በሚባለው ህንጻ ስር የሚገኘውን ካፌ ከሥራ ሰዓት ውጪ አገልግሎት እንዳይሰጥ ተከለከለ። ይህ መምህራን እስከ ምሽት ድረስ እየተከራከሩ ይቆዩ የነበረበት ቦታ ነበር። ዩኒቨርሲቲው ታሪካዊ ሚናውን ጨርሶ ላለማጣት የታገለበት አጋጣሚዎች ግን ነበሩ። በ1988 ዓ.ም የተከበረው የአድዋ 100ኛ ዓመት በዓል ጥሩ ማሳያ ነበር። አጋጣሚው የዩኒቨርሲቲው ሚናና ሐቀኝነት በይፋ ለማሳየት ረድቷል። ክስተቱ እንዲህ ነበር። ዩኒቨርሲቲው በተለያዩ ዓመታት ወሳኝ ከሆኑ ሀገራዊ የታሪክ ሁነቶችን አስመልክቶ ጉባኤ ማዘጋጀቱ የተለመደ ነበር። በመሆኑም በወቅቱ በፕሮፌሰር ባህሩ ዘውዴ ይመራ የነበረው የኢትዮጵያ ጥናትና ምርምር ተቋም ኢጥምተ ኃላፊነቱን የወሰደበት የ100ኛው ዓመት በዓል አከባበር ዝግጅት ማድረግ ተጀመረ። ትንሽ ቆይቶ ከበዓሉ አከባበር ጋር በተያያዘ ሌሎች ሁለት እንቅስቃሴዎችም መደረግ ያዙ። እነዚህም በብሔራዊ ደረጃ ተቋቋመ የተባለው በእንድሪያስ እሸቴ የሚመራው ኮሚቴና የትግራይ ክልልና አንዳንድ ተወላጆች በዓሉን በአድዋ ለማክበር የመሰረቱት ኮሚቴ ነበር። በኮሚቴዎቹ መካከል በዓሉ በዋናነት መከበር ያለበት የት ነው? በታሪኩ የማን አስተዋጽኦ ከፍተኛ ነበር? በኢጥምተ ካሉ ታሪካዊ ቅርሶችና ፎቶዎች የይሰጠን ጥያቄና የበጀት ጉዳይ የሐሜትና እንካሰላንቲያ መነሻዎች ሆኑ። ከክርክሩ ጀርባ ያለው የአድዋ ድል የታሪክ ትርጓሜ ልዩነት ዝርዝር ነው። ልዩነቱ ከፌደራሊዝሙ አተገባበር ጋር ተዳምሮ በበዓሉ አከባበር ሁኔታ ላይ ልዩነትን አስከትሏል። ታሪኩን ቢኒያም ወልደ ገብርኤል የሁለተኛ ዲግሪ መመረቂያ ጽሑፉ ላይ ጥሩ አድርጎ አቅርቦታል። በመጨረሻ ግን ዩኒቨርሲቲው በርካታ የሀገር ውስጥና የውጭ ምሁራን በተገኙበት ትልቅ ጉባኤ አካሂዶ በርካታ መጣጥፎች ቀርበው በፕሮሲዲንግ ታተመ። በአድዋ ጉዳይ የታተሙ በጣሊያንኛ፣ እንግሊዘኛና አማርኛ ቋንቋ የተጻፉ መጣጥፎችና መጻሕፍት ዝርዝር የያዘ ባይብሎግራፊክ ቡክ አነስተኛ መጽሐፍም ታትሟል። የአድዋ 100ኛ በዓል አከባበር ግርግር በኮሚቴዎች ሰብሳቢዎች ሕይወትና በዩኒቨርሲቲው ላይ አንድ ምጸታዊ አንድምታ ነበረው። ወደፊት እንደምንመለከተው ከጥቂት ዓመታት በኋላ የዩኒቨርሲቲው ኮሚቴ ሰብሳቢ የነበረው ፕሮፌሰር ባህሩ ዘውዴ ዩኒቨርሲቲውን ለቆ ሄደ። ከመልቀቁ በፊት ግን ለዩኒቨርሲቲው ፕሬዝዳንትነት በማህበረሰቡ በቀዳሚነት ተጠቁሞ በመንግስት አለመፈለግ ምክንያት ቀርቷል። በተቃራኒው የብሔራዊ ኮሚቴ ሰብሳቢ አንድሪያስ ደግሞ ከተወዳደሩት በአምስተኛ ደረጃም ቢሆን ተመርጦ በህዋት ኢህአዲግ ሹመት
የጸደቀለትን ፕሮፌሰር እሸቱ ወንጨቆን በመፈንቅለ ፕሬዝዳንት አስገልብጦ የዩኒቨርሲቲው ፕሬዝዳንት ለመሆን ቻለ። የአድዋ በዓል አከባበር ውርክብ እየተካሄደ ያለም ለዩኒቨርሲቲው አዲስ አመራር ተሾመለት። እነርሱም ዶክተር ሞገሴ አሸናፊ ፕሬዝዳንት፣ ዶክተር ኃይሉ አየለ የአካዳሚ ጉዳዮች ምክትል ፕሬዝዳንት፣ አቶ ኃይለ ሥላሴ ወልደ ገሪማ የአስተዳደርና ቢዝነስ ምክትል ፕሬዝዳንት ነበሩ። እነመለስ ዩኒቨርሲቲውን ጫው ለራስ ስትል ጣፍጥ አለበለዚያ ግን ድንጋይ ነው ብለው ይጥሉሃል አሉ የተባለበት ዘመን ስለነበር እዚያው ዩኒቨርሲቲ ውስጥ ቁጭ ብሎ የሚሰራ መምጣቱ እንደ አዎንታዊ እርምጃ ተወስዶ ነበር። ህዋት ኢህአዴግ ከታች ያለውን የዩኒቨርሲቲው መዋቅርም ዝም ብሎ አልተወም። ከውስጥ አስተዳደሩና ኃላፊዎቹን በመቆጣጠር ጸጥታውን ለማረጋገጥ የተቻለውን ሁሉ ማድረግ ተጀመረ። ስለዚህ በዩኒቨርሲቲ የነበረውን ባልደረባዊ አስተዳደር በዲንና በሊቀመንበርነት ደረጃ ሳይቀር በሹመኛ ለመቀየር የመጀመሪያ እርምጃውን ወስዷል። በቴዎዶር ቨስታል ኢትዮጵያ ፖስት ኮልድ ዋር አፍሪካን ስቴት በተሰኘው መጽሐፍ ውስጥ ህዋት ኢህአዴግ ምሁሩ ወገን በተፈጥሮ ብዙሃኑ ፓርቲን የሚደግፍና የግለሰቦችን መብትና ነጻነት የማክበር ፍላጎት ስላለው ከኔ የፖለቲካ ግብ ጋር አይሄድም ብሎ ያምናል። ይህንን ሲያደርግ ምሁራኑን ሆዳቸውንና ኪሳቸውን በመሙላት ለህዋት ኢህአዴግ ፍላጎት ታዛዥ ማድረግ የሚለውን የህዋት ኢህአዴግ ስትራቴጂካዊ እቅድ ተግባራዊ ማድረጉ ነበር። ዩኒቨርሲቲውን ለመክበብ ከተገበሩት የተለያዩ ስትራቴጂዎች መካከል አንዱ ዩኒቨርሲቲውን መበረዝና ትምክህቱን ማርገብ ነበር። አንዱ ውሳኔ የተለያዩ ተቋማትን በቀጥታ ያለ በቂ ጥናት የዩኒቨርሲቲው አካላት ማድረግ ነበር። እነዚህን በራሳቸው መንፈስና ባህል የተቋቋሙ ተቋማትን በአንድ ጊዜ ያለ ምንም ማብቂያና ማጣጣሚያ ከዩኒቨርሲቲው ጋር መቀላቀል ከባድ ውሳኔ ነበር። ተቋማቱ የቅዱስ ያሬድ ሙዚቃ ትምህርት ቤት፣ የአለ ፈለግ ስዕል ትምህርት ቤት፣ የኢትዮጵያ ቋንቋዎች አካዳሚና የተለያዩ በጤና ጥበቃ ሚኒስቴር ስር የነበሩ የጤና ነክ ማሰልጠኛ ተቋማት ናቸው። ችግሩ ያለው ፊልዶቹ ላይ ሳይሆን የተቋማቱን አባላት ያለ መለኪያ መውረሱ ላይ ነው። በቂ የማጣራትና የማብቃት እርምጃ አልተወሰደም። የውሳኔው በረከት ሀገሪቷ ያላት የሥነ ጥበብና ሙዚቃ ትምህርት ቤቶችን በዩኒቨርሲቲ ስር በማድረግ ለየዘርፉ ሊያመቻች ከሚችለው የበለጠ ዕድል ተጠቃሚነት መጨመሩ ነበር። የጸጥታውን ድባብ የማርበቡን ዋና ሥራ የሰራው ግን በተማሪዎች ዘንድ ነበር። በተማሪው ውስጥ ባሰማራቸው ተማሪዎች መረጃ አስቀድሞ በመሰብሰብ ያመክን ነበር። በዚህ መንገድ ካፈናቸው እንቅስቃሴዎች አንዱ በ1990ዎቹ ጀምሮ ተማሪዎች ራሳቸውን እንደገና ለማዋቀር ያደረጉትን ጠንካራ ትግል ነበር። መንገዶቹም የሚፈልጋቸውን ሰዎች በመማክርቱ ውስጥ አስርጎ በማስገባት መረጃዎችን መሰብሰብ፣ ውሳኔዎችን ማለዘብና እንዳስፈላጊነቱ ማስቀየስ ነበር። ግቢው ውስጥ አንዳች እንቅስቃሴ ከተደረገ ወዲያው ማን፣ ለምን፣ እንዴት እንደሆነ ይጣራል። በ1991 ዓ.ም በተማሪዎች የተቋቋመው የታሪክ ተማሪዎች ወዳጅ ማህበር በአጭር ጊዜ የህዋት ሰርጎ ገቦች ትኩረት መሆኑ ጥሩ ማሳያ ነበር። ማህበሩ መምህራን በተገኙበት የመስረታውን በዓል ከማክበሩ ባሻገር በዩኒቨርሲቲው የባህል ማዕከል ለምን ሀገሪቱ ወደ ኋላ ቀረች በሚል ርዕሰ ጉዳይ ፕሬዝዳንት መርዕድ ወልደ አረጋይና ባህሩ ዘውዴ በሚያተኩሩበት የታሪክ ጥናት ዘመን ላይ ያተኮሩ ማብራሪያዎች እንዲሰጡ ለዩኒቨርሲቲው ማህበረሰብ ገለጻ አዘጋጅቶ ከፍተኛ መጠን ያለው ተማሪዎች ብቻ ሳይሆን መምህሩም ተሳትፎበታል። ውይይቱ ከዩኒቨርሲቲው አስተያየትም ሆነ ሌሎች የመንግስት መዋቅር ውጪ የራሱን ተነሳሽነት በወሰደ ስብስብ መቋቋሙ መስጋና አስችሮት ነበር። ስለዚህ ማህበሩ ቀጣዩን ገለጻ በመሬት ጉዳይ ላይ ለማድረግ አቅዶ መስፍን ወልደ ማርያም ከጂኦግራፊ፣ ዶክተር ገብሩ መርሻ ከፖለቲካል ሳይንስና አቶ ኋላ ፕሮፌሰር ሽፈራው በቀለ ከታሪክ ትምህርት ክፍል እንዲናገሩ በሚስጥር መርጦ ነበር። በደፈናው ስለ ፕሮግራሙ ለዩኒቨርሲቲው አስተዳደር በማሳወቅ ፈቃድ አግኝቶ ማስተዋወቅ እንደጀመረ የተናጋሪዎቹ ማንነትን አስመልክቶ ለህዋት ኢህአዴግ የሚሰራ ሰው መረጃውን አሾልኮ በመስጠቱ የተፈቀደው አዳራሽ ተከለከለ። እንቅስቃሴውም ክትትል ይደረግበት ጀመረ። ማህበሩም የተነሳበትን መንፈስ አጥቶ ከሰመ። ኃላፊዎቹን ያላስደሰታቸው የመስፍን ወልደ ማርያም በተናጋሪነት መካተት ነበር። እርሳቸው እዚያ ግቢ እንዳይገቡ ተብለው ከተከለከሉት መካከል ነበሩ። ልክ እንዲሁ የተማሪዎች የሻማ ምሽት የተሰኘው የግጥም ምሽት ብዙ ገጣሚዎችን ማፍራት ችሏል። ስነ ጥበብ ችሎታ ስለሚፈልግ በተማሪዎቹ ከሚደረጉ እንቅስቃሴዎች መካከል ሰላዮች እንደፈለጉ ለመስረግ የማይችሉት በስነ ጥበቡ ውስጥ ነበር። ይልቅስ ውጪ ካሉ ወጣት ገጣሚያን አንዳንዶቹ እየተጋበዙ ለማቅረብ እድል አግኝተዋል። በወቅቱ ከቀረቡ ቆስቋሽ ግጥሞች መካከል አይዝንጅብልና ጀበና ሙሉ አተላ በጣም ታዋቂ ነበሩ።
በተለይ እነዚህ ግጥሞች የተወደዱት የተማሪውን ዝምታ የሚተቹ ስለነበሩ ነው። ጀበና ሙሉ አተላ ምንም ቁም ነገር ጠብ አለልበት አለ ለማለት ነው። የዝንጅብሉ ተምሳሌት ቢቀቅሉት ቢያደርቁት ቢወቅቱትም ምን ቢያደርጉት ለውጥ የለውም በሚል የተማሪውን ሁኔታ በመተቸት የሚቀሰቅስ ነበር። ድርጅቱ የተማሪውን እንቅስቃሴ ለመበታተን የተማሪውን እንቅስቃሴ በብሔረሰባዊና አካባቢያዊ ሁኔታ እንዲታጠር ለማድረግ ተንቀሳቅሷል። የመጀመሪያው ማሳያ መጋቢት 11 ቀን 1989 ዓ.ም በአማራ ክልል በጎጃም የተደረገውን የመሬት ክፍፍል ለመቃወም የተደረገው ሰላማዊ ሰልፍ ነበር። ከሰልፉ አስቀድሞ ከጎጃም ለአቤቱታ መጥተው አዲስ አበባ ለሰፈሩት የጎጃም ገበሬዎች ተማሪው የቁርስ ዳቦውን በር ላይ ያወጣ አሰባስቦ ሲሰጥ ሰንብቷል። ይሁን እንጂ ሰልፉን ለማድረግ ከአዲስ አበባ ከተማ አስተዳደር ፈቃድ ለመጠየቅ በተዘጋጀው ወረቀት ላይ የአካባቢው ተወላጆች ብቻ በመጠራራት እንዲፈርሙ ተደረገ። ስለዚህ ሌላው ተማሪ ጉዳዩ ከመጀመሪያውም እንደማይመለከተው አይነት ተደረገ። ክስተቱ ለዩኒቨርሲቲው ተማሪ የመጀመሪያው በአካባቢ የታጠረ እንቅስቃሴ ሆኖ ተመዘገበ። ሰልፉ የተጠየቀው ከዋናው ግቢ እስከ ጠቅላይ ሚኒስትር ጽሕፈት ቤቱ ድረስ ነበር። የከተማው አስተዳደር ግን መንገዱን ለተማሪዎች ሳያሳውቅ ቀየረ። ስለዚህ በእለቱ ወታደሮች መጥተው ለሰልፍ የወጡትን ተማሪዎች ደበደቡ። ከመካከላቸው 212ቱን ሸጎሌ ሜዳ ወስደው አሰሩ። አድካሚ የሰውነት እንቅስቃሴና እንግልት ደረሰባቸው። ከሁለት ዓመት በኋላ በ1991 ዓ.ም በአማራ አካባቢ የተከሰተው የወባ ችግር አስመልክቶ ከአማራ ክልል የመጡ ተማሪዎች ብቻ ተጠራርተው ሊሰበሰቡ ሞከሩ። በስብሰባው ላይ ከታሪክ ትምህርት ክፍል ተመርጦ የተማሪዎች ምክር ቤት የነበረው አንዱዓለም አራጌ ሁኔታውን ያረመ መስሎት በጥያቄና መልስ ጊዜ የኛ ዩኒቨርስ ጎጣችን መሆን የለበትም በማለቱ ብዙ ተማሪዎች ስብሰባውን ጥለው ወጥተዋል። በተመሳሳይ በ1992 በባሌ አካባቢ የተከሰተውን የደን ቃጠሎ ለመቆጣጠር ኦሮሞዎች ብቻ ይሄዱ አይነት መንፈስም ነበር። እነዚህን መሰል አካሄዶች ናቸው አንድ ተሰብሳቢን እሳቱ በቋንቋ ነው እንደሚጠፋው ያስባለው። ታህሳስ 13 ቀን 1993 ዓ.ም በአንድ ክፍል ውስጥ ለተማሪዎቹ በተሰጠ የንባብ ሥራ ወረቀት ምክንያት የፈጠረውም ተመሳሳይ መልክ ነበረው። አቅራቢው ተማሪ የማይፈለግ ስም ተጠቅመሃል ተብሎ በመደብደቡ ግጭት ተከሰተ። ይህን ተከትሎ የታጠቁ ፖሊሶች ዶርም ድረስ ገብተው ያገኙትን ሁሉ ደበደቡ። 100 የሚደርሱ ተማሪዎችንም ለቅመው ወዳልታወቀ ቦታ ወሰዷቸው። ከነርሱም መካከል 18ቱን ፍርድ ቤት አቆሟቸው። ለማጣራት በሚል በተደጋጋሚ ጊዜ የጊዜ ቀጠሮ ከተጠየቀባቸው በኋላ በመጨረሻ በ500 ብር ዋስ እንዲፈቱ ተደረገ። የማጣራቱን ሥራ ከግቢው ፖሊስ ጋር በአንድ ላይ ቢሰራም እርምጃው ያጠነጠነው በተለይም በኦሮሞ ተማሪዎች ላይ በመሆኑ የአካዳሚውን መንፈስና መተማመን በእጅጉ ጎድቷል። ከውጭ ተማሪዎችን ሊይዝ የመጣው የፖሊስ ኃይል የኦሮሞ ተማሪዎችን ስም እየለየ ሌሎችን እነዚህ የኛ ናቸው ያለበት ሁኔታ ብዙዎችን ያሳዘነ ነበር። የተማሪዎች መማክርት ሊቀመንበር ኃይለ ሚካኤል አበበ ለጋዜጣ በሰጠው ቃለ መጠይቅ ድርጊቱን ኮንኗል። ተማሪዎቹም እስከ ተወካዮች ምክር ቤት በላኩት ደብዳቤ እኛ የማነን ብለው እስከ መጠየቅ ደርሰዋል። ሌላው ማቀዝቀዣ ወይም ማዘናጊያ መንገድ ተማሪ ውስጥ የተሰገሰጉ ሰዎች የሚጠቀሟቸው የማስቀየሻ ድራማዎች ነበሩ። ብዙ ጊዜ ስብሰባ በቶሎ እንዳይጀምር በማንዛዛት በስብሰባው ወቅትም ተሻምቶ ማይክ ለመያዝ ወይም እድል ለማግኘት በመሞከር እርባና የሌለው ነገር አንስቶ ቃላትና ሐሳብ በመደጋገም ግርግር በመፍጠር መረበሽ ሊሆን ይችላል። በዚህ ጊዜ አንዳንዶቹ ተጮሆባቸውም ማይኩን ካልተነጠቁ በእጅ አይሉም ነበር። በዚህ አይነት ጊዜ ከተወሰደ በኋላም ነገሮች በስለው ወደ ፍሬ ነገር ሊገባ ሲል የካፌ የምግብ ሰዓት ይደርሳል። ይሄኔ ስብሰባው ሳይጠናቀቅ እዚያው አዳራሽ ውስጥ ሰልፍ በመያዝ ግርግር የሚፈጥሩና ትኩረት የሚነጥቁ ሰዎች ይሰማራሉ። በአጠቃላይ ስብሰባዎቹን በዚህ መልኩ አሳናሾች ነበሩ። እንደ 1989 የመሬት ክፍፍል ተቃውሞ ሰልፍ ዋዜማ የተቀናጀ የመበተኛ ድራማ ተሰርቶ ግን አያውቅም። ነገሩ እንዲህ ነው። ድርጊቱ የሆነው ተማሪዎቹ በአስተባባሪዎቻቸው አማካኝነት የፊርማ ደብዳቤውን እየፈረሙ በየዶርሙ በማዞርና አስተባባሪዎቹ እንዴት እንደሚያደርጉ መረጃ በሚለዋወጡበት ሌሊት ነበር። በተመሳሳይ ጊዜ ቢቻል ትብብሩን ለማፋለስ ካልሆነም እንቅስቃሴውን ለማዘናጋትና ለማዳከም ሴቶች ወንዶች ዶርም ገቡ የሚል ወሬ እንዲነዛ ተደረገ። እንዴት ተደርጎ በምን መልኩና እነማን በሚል ውጅንብር የግቢው ተማሪ ተናጠ። ሴቶቹ በዚህ በኩል ሊወጡ ነው ሲባል ወደዚያ ግር ሲል አረ በዚህ በኩል ነው ሲባል ወዲህ ሲመለስ ሌሊቱን አጋመሰ።
የተፈለገው ስለ ሰልፉ እንዳያስቡ ስለነበር ተልእኮን አሳክቶ ተማሪው ምኑንም ሳያረጋግጥ ድራማውም ሴቶቹ ጋቢ ተሸፍነው ወጡ ተብሎ ተጠናቀቀ። ድራማው ላይ በወቅቱ ከተማሪዎች ተወካዮችን መካከል ተልእኮ የተሰጣቸው ተሳትፈዋል። በመምህራኑም ወገን የተለየ አልነበረም። መምህራን በይፋ ተቃውሟቸውን ማሳየት አቁመዋል። በተማሪዎች ጉዳይም ባይተዋር ሆነዋል። እነሱ ስለሚያስተምሩት ተማሪ አስተሳሰብ የሚወስኑት ዩኒፎርም የለበሱ ወይም በሲቪል ልብስ ዩኒቨርሲቲውን የሚቆጣጠሩ የደህንነት ሰዎች ነበሩ። መምህራን አእምሮን የማይቆጣጠሩትን፣ የማይፈትኑትን፣ የማይሞግቱትን ተማሪ የሚያስተምሩ መምህራን ሆነዋል። እንደዚያም ሆኖ ህወሓት ኢህአዴግ መምህሩ ላይ እምነት አልነበረውም። በግል ሚዲያ በኩልና ባገኙት አጋጣሚ ትችትና ትንተና ይሰጡ የነበሩ የአንድ እጅ ጣት የማይሞሉ ሰዎች ያሳስቡት ነበር። ስለዚህ በተለያየ ዘዴ የዩኒቨርሲቲው ምሁር አቋም ለመረዳት በተቃዋሚ ፓርቲዎች ውስጥ ባሰረጋቸው ሰዎች ከፓርቲዎቹ ጋር ግንኙነት የነበራቸውን መምህራን ያሰልላል። በዚህም ሳያቆም ተማሪውንና መምህሩን ለሁለት በመክፈልና በጥላቻ እንዲተያይ ለማድረግ ሰርቷል። ዩኒቨርሲቲው በራስ ተነሳሽነት የግምገማ ስርዓትና መስፈርት አበጅቶ 1989 ዓ.ም ግንቦት ወር በተደረገ ጉባኤ አጸድቆ ይሰራበት የነበረውን ቅጽ አስትቶ ህወሓት ኢህአዴግ ያካሄደው የነበረው አይነት የግምገማ ስርዓት በዩኒቨርሲቲው እንዲተገበር ሞክሯል። በሞገሴ አሸናፊም ላይ የህወሓት ፖለቲካ መስመር ነገሩን ባለመደገፉ ቢከሽፍም በግለሰብ ደህንነት የታገዘ መፈንቅለ ፕሬዝዳንትም ተሞክሮበታል። የድርጅቱ ድጋፍ ስላልነበረው ግን ግለሰቡ ተገምግሞበታል። በዩኒቨርሲቲው ውስጥ እንቅስቃሴያቸው ህቡብ ቢሆንም በደህንነቱና በህወሓት መካከል ፉክክር ነበር። ፉክክራቸው ተማሪዎችን አባል በማድረግ ብቻ ሳይሆን ከምርቃት በኋላ ለሥራ ቅጥርም ነበር። ሁለቱም መስመሮች ግን በስውር የሚሰሩና በተማሪዎች ተወካዮች ውስጥ የሰረጉ ነበሩ። እንደ ተስፋ ሳህለ ኪሮስ አይነት ተማሪዎች ደህንነቱና ውጭ ጉዳይ ሚኒስቴር ተሻምቷቸዋል። ከ1991 ዓ.ም 16 የታሪክ ተመራቂዎች 7ቱን ደህንነት ተቀጥረዋል። እነዚህ ተማሪዎች ገና በትምህርት ላይ ያሉ ከመካከላቸው በነበረ የህወሓት ሰው ሲጠኑ ቆይተው የተመለመሉ ነበሩ። ከ53 ተማሪዎች በትክክል ለምረቃ የበቁት 16ቱ ብቻ ነበሩ። በዚህ ድባብ አካዳሚው ስለራሱ መብት እንኳን ጥቂት ድፍረት ማሳየት አይችልም ነበር። በአመራሩ በኩል ከደህንነቶቹና ፖለቲካው መስመር አልፈው በእያንዳንዱ ተራ ጉዳይ ሳይቀር ልወደድ ባይ ውሳኔ የሚወስኑ ነበሩ። ይህንን ሁኔታ የሚያሳይ አንድ አጋጣሚ ነኝ። ዩኒቨርሲቲውን 50ኛ ዓመት ክብረ በዓል ለማክበር የተለያዩ ዝግጅቶች ይደረጉ ነበር። ከነዚህ አንዱ የዩኒቨርሲቲውን የ50 ዓመት ታሪክ ማዘጋጀት ነበር። የ10ኛና 25ኛ ዓመት ሲከበር መጽሔቶች ተዘጋጅተዋል። የ25ኛው በእንግሊዘኛም በአማርኛም ቋንቋ የተዘጋጁ 2 መጽሔቶች ነበሩ። ስለዚህ ለ50ኛው ዓመት ደግሞ መጽሐፍ ለማዘጋጀት በየኮሌጁ ብዙ ሰዎች ያሰባሰበ ኮሚቴ ተቋቋመ። ይህንን ኮሚቴ እንዲመሩ በወቅቱ የዩኒቨርሲቲው ፕሬስ ዳይሬክተር የነበሩት ፕሮፌሰር ታደሰ ታምራት ሰብሳቢ ተደረጉ። ከብዙ ምልልስ በኋላ በየኮሌጆቹ የመጡ ረቂቆች አርትዖት ተሰርቶባቸው የመጽሐፉ ረቂቅ ዝግጅት ተጠናቀቀ። እንደ ማስተዋወቂያም እንደ ማያያዣም ታደሰ ታምራት የታሪኩን ወፍ በረር እይታ ኦቨርቪው በራሳቸው አዘጋጁ። በዚህ ክፍል የ1985ቱን የመምህራን መባረር አስመልክቶ የተባረሩ ሰዎች የተባረሩበት ምክንያት ብቻ ሳይሆን ያልተባረሩትም ለምን እንደተዘለሉ ግልጽ ስላለመሆኑ አስተያየታቸውን አካተውበታል። በዚህ ከጥቂት አንቀጽ በማይበልጥ አስተያየት ምክንያት በዶክተር ኃይሉ አየለ ውሳኔ ረቂቁ ሳይታተም ቀረ። የዩኒቨርሲቲው ታሪክ ለማጻፍ ያ ሁሉ ሰው የተሳተፈበት ሥራ በመጨረሻ አንድ ምክትል ፕሬዝዳንት ስላልፈለገ ብቻ ለቁም ነገር ሳይበቃ ቀረ። የታደሰ ታምራት ሐቁን ማስቀመጥ ለመጽሐፉ ዋጋ ያሰጠው የነበረ ብቻ ሳይሆን ለዩኒቨርሲቲውም ክብር ይሆንለት ነበር። ህወሓት ኢህአዴግም ብዙ አይከፋበትም ነበር። ምክትል ፕሬዝዳንቱ በሁለት አንቀጽ መነሻነት ሎሌልነቱን ለማሳየት በወሰደው እርምጃ የተለፋውን ልፋት ሁሉ እንዳልባሌ ነገር አስጣለ። ችግሩ በዚህ ብቻ አልቆመም። በዓሉ በሚከበርበት ጊዜ በዩኒቨርሲቲው ውስጥ ለረጅም ጊዜ በማስተማርና በስራዎቻቸው ዩኒቨርሲቲውን በዓለም ሞገስ በማሰጠታቸው ከሚሸለሙ ሰዎች መካከል ታደሰ ታምራትም አንዱ ነበሩ። ስለዚህ በስነ ስርዓቱ ለመታደም ከነበሩበት ከውጭ ሀገር ይመለሳሉ። በእለቱም ወደ ሽልማቱ አዳራሽ መጥተው ተሸላሚዎቹ ወደ ተቀመጡበት ወደ መድረኩ ሲጠጉ አስተናባሪዎቹ ከተሸላሚዎቹ የስም ዝርዝር ውስጥ ስማቸው እንደሌለ ነግረዋቸው መለሷቸው። እድሜያቸው ሙሉ ባገለገሉበት ተቋም ምስጋና ቢስነት ምክንያት እጅግ እንዳዘኑ ወደ አሜሪካ ሀገር ጥለው ሄዱ።
ይህ አጋጣሚ በአካልም በመንፈስም የፈጠረባቸው ተጽዕኖ ይህ ነው ተብሎ አይነገርም። በእንድሪያስ ዘመን የኢትዮጵያ ጥናትና ምርምር ተቋም የረቂቅ መዛግብት ክፍል በስማቸው መሰየሙ ሁኔታውን የሚያርም ቢመስልም ታደሰ ያላቸውን መጽሐፍ ሁሉ ለደብረ ብርሃን ዩኒቨርሲቲ መስጠታቸው ምናልባት በዚሁ ቅሬታቸው ተገፋፍተው ሳይሆን አይቀርም። አዲስ አበባ ዩኒቨርሲቲ ዳግም ከመንግስት ሰዎች ጋር መሳ ለመሳ የተገናኘው በኢትዮ ኤርትራ ጦርነት አጋጣሚ ነበር። የዩኒቨርሲቲ ደጋፊ ኮሚቴ ተብለው ከመምህራን የተመረጡትና ውጭ ሀገር ድረስ በመሄድ የግንዛቤ ፈጠራ ሥራ ሰርተዋል። ይህ የሆነው ከ5 ዓመት በፊት የኤርትራ ጉዳይን በማንሳታቸው ትምህርት እንዲዘጋና መምህራን እንዲባረሩ ምክንያት በሆነበት ግቢ ውስጥ ነበር። ወረራውን አስመልክቶም ከመንግስት ጎን ስለመቆሙ በኮሚቴ አባላት በነ ዶክተር ብርሃኑ ነጋና ዶክተር ተካልኝ ወልደ ማርያም ለተደረጉ ንግግሮች ሲጨበጨብ ነበር። ተማሪዎችም ምግባቸውንና የቅቤና የመርገሪን ወጪያቸውን አዋጡ። በዚህም ወቅት ቢሆን ግን ነገሩ ለስላሳ አልነበረም። አንዱ ክስተት የሚከተለው ነበር። ለጦርነቱ ስንቅ እንዲያዋጣ ለመወሰን በልደት አዳራሽ በተደረገ ስብሰባ የህዋት ሰዎች ፍላጎትን የሚቃወም እንቅስቃሴ ነበር። መንግስት ስላባረራቸው መምህራንና አቶ መለስም ዩኒቨርሲቲውን በመዝለፉ ይቅርታ እንዲጠይቅ የሚያሳስቡ ሁሉ ነበር። በእለቱ የድርጅቱ አባላት ስብሰባውን ከሚመራው ሰው ጀምሮ አስተያየት የሚፈቀድላቸውና የማይፈቀድላቸውን ለይተው ነበር። ስብሰባውን የመራው ግን ለተቃውሞ እድል በመስጠቱ ጠንከር ያሉ ነገሮች ተነስተዋል። ስለዚህም ለተቃውሞ እድል በመስጠቱ ተተችቷል። በዚህ ብቻም አላበቃም። ከስብሰባው በኋላ እና አንዱዓለም አራጌ ተማሪውን ይዘው አሜሪካን ኤምባሲ ፊት የተቃውሞ ሰልፍ ለማድረግ አቅደው ወደ ውጭ ወጥተው ነበር። ከዚያ ግን ወደ ስታዲየሙ ሄደን እንነጋገር የሚል ሐሳብ አመጡ። ይህንን ጊዜ የህዋት አባላት የነበሩት እነ ተስፋ ኪሮስ ሳህለ በጥድፊያ ደርሰው ስታዲየም ቢሄዱ ወደ ኤምባሲው ሳይሄዱ ይመሻል በሚል እንደምንም ሰልፉ በከተማው ጎዳኖች ላይ እንዳይታይ ማድረግ ችለዋል። ጦርነቱ በኢትዮጵያ የበላይነት ከተጠናቀቀ በኋላ ደግሞ ለኢትዮጵያ ተደራዳሪዎች የሚረዳ ማስረጃ በማቅረብ የዩኒቨርሲቲው የታሪክ ትምህርት ክፍል ፕሮፌሰሮች ተሳትፈዋል። ከአልጀርሱ ስምምነት በኋላ የተካሄደበት ውሳኔ የውጭ ጉዳይ ሚኒስትሩ ስዩም መስፍን ለኢትዮጵያ ስለመፈረዱ በስራት ሲያሰማ ለድሉ አስተዋጽኦ አድርገዋል ያላቸውን በስም እየጠራ መሰገነ። ከዩኒቨርሲቲው ፕሮፌሰሮች መካከል የመርዕድ ወልደ አረጋይና የሺፈራው በቀለ ስምም በተመስጋኞች ዝርዝር ውስጥ ተካቷል። በሂደቱ ግን የመምህራኑ ምክር በአግባቡ ጥቅም ላይ አለመዋሉና ቦታ እንዳልተሰጠው ይታወቅ ነበር። ዩኒቨርሲቲውን በጉዳዩ ዙሪያ ሚና እንደነበረው ለማስቆጠር አሊያም አማክረውናል እናመሰግናለን በማለት ከውሳኔው ጋር የሚመጣውን ትችት ለማካፈል ካልሆነ በቀር ለምክራቸው ዋጋ እንዳልተሰጠው ተሳታፊዎቹ ምሁራኖቹ ይናገራሉ። ኢትዮጵያን ወክሎ የተከራከረው እንግሊዛዊ ከዚያ በፊት በተካፈለባቸው ሙግቶች ሁሉ አሸናፊ በመሆን የሰርነት ማዕረግ የተሰጠው ቢሆንም የኢትዮጵያን ጉዳይ ያላሳካበት ምክንያት ግልጽ አልነበረም። የዚሁ ሰው ግብጽ ውስጥ በመዝናናት ላይ ሳለ ምስጢሩ ባልታወቀ ሁኔታ ሕይወቱ ያለፈበት ሁኔታ ይደንቃል። ልክ የጋዜጠኛ መሐመድ አሚን ሞት እንደሚገርመው። የትምህርት ፖሊሲው ተቃውሞ። የኢትዮጵያ የትምህርት ፖሊሲን ከብዙ የአፍሪካ ትምህርት ስርዓት እንኳን እንዲለይ ያደረገው የፖለቲካ ስርዓቱ ባህሪ ነበር። ስለዚህ ፖሊሲውና ውጤቱ መጠናት ያለበት ከህወሓት ተፈጥሮ ተለይቶ መሆን የለበትም። የፖለቲካ ስርዓቱ ከቀኝ ገዢዎች በቀዳቸው አንዳንድ ስትራቴጂዎች ምክንያት የተቀባይነት ችግር ያለበት ነው። ባልተለመደ መልኩ የሚመራትን ሀገር ከተገነባችበት መንገድና ትርክት በተቃርኖ የመቆም አዝማሚያን ተከትሏል። በዚህም ምክንያት በብሔራዊ ተአማኒነት ላይ ጥያቄ የሚያነሱበት ወገኖች ይበዛሉ። ጥያቄ ውስጥ ካስገቡት ዋና ሀገራዊ ፖሊሲዎችና አተገባበሮች አንዱ የትምህርት ፖሊሲው ነበር። የትምህርት ፖሊሲው የወጣው በ1986 ዓ.ም ነው። የኢትዮጵያ የስልጠና ፖሊሲ ተብሎ ከ22 ድርጅቶች በተውጣጡ ባለሙያዎች የተዘጋጀ ነበር። በመደበኛ አቋሙ ይህ ፖሊሲ የፌደራል አስተዳደር ዘይቤን ለማስፈጸም ይወጣ ነበር። ለተገባበሩም አጠቃላይ ትምህርት፣ ቴክኒክና ሙያ እንዲሁም ከፍተኛ ትምህርት በተባሉ 3 ንዑስ ዘርፎች የሚመራ የትምህርት ዘርፍ ልማት መርሃ ግብር የሚል እቅድ በ3 ዓመት ውስጥ ወጥቶለታል። ፖሊሲው እንደ ሁሉ ጊዜው ትምህርትን የአጠቃላይ እድገት መሰረት አድርጎ እንደሚወስድ ጠቅሷል። በውጤቱም የዜጎችን ሰብአዊ መብትና ዲሞክራሲያዊ እሴቶችን እንዲያሳድግ ይጠበቅበታል። ለሴቶችና ለተጎዱ ክፍሎችም መዳረስ አለበት ይላል። የሚያስፈልገውን የሥራ ኃይልም ያዘጋጃል። አፈጻጸሙም በ20 ዓመት ማስተር ፕላን ሆኖ በ5 ዓመት እንዲፈጸም የታቀደ ነው።
ስለዚህ የመጀመሪያ 5 ዓመት ከ1989 ዓ.ም እንዲጀመር የተዘጋጀ ነበር። ከመነሻው ጀምሮ ግን የትምህርት ፖሊሲው ብዙ ትችቶችን ያስተናገደ ነበር። ዋናው ትችት ፖሊሲው በረጂ ሀገራት መራሽነት መመንጨቱና ከሀገር ይልቅ የድርጅቱን ህልውና ታሳቢ ማድረጉ ላይ ነበር። ይህም በአብዮታዊ ዲሞክራሲ የብዙሃን ወገንተኝነት ስም ትምህርትን ለብዙሃኑ አድርሻለሁ ለሚል ልፈፋው እንዲበጀው የሰራው ሥራ ጥራቱን እጅግ አሽቆልቁሎታል። በተሳሳተ ፖሊሲ እንዳይማር ተደርጎ የሚማረው ወደፊት ለመማር የሚኖረውን እድል እንኳን ያጠፋ ነበር። ነገሩ ለሌላ አውድ የተጻፈ ቢሆንም ብርጊት ብሮክ whose education for all the recolonization of the African mind በሚል በፈረንጆቹ ሚሊኒየም መጀመሪያ ላይ የጻፈችው መጽሐፍ ትርጉም በኢትዮጵያ አውድ እንድናስብ ያደርገናል። የእርሷ ጥያቄ ትምህርት ለሁሉም ሲባል የማን ትምህርት የሚል ነው። እኛ ጋር ደግሞ ትምህርት ለሁሉም ይስፋፋ ሲባል ምን አይነት ትምህርት ተብሎ መጠየቅ ነበረበት። የጥራቱ ችግር በታህታይ ደረጃ ብቻ ሳይሆን በላዕላይ ደረጃም ነበር። ለነገሩ በታች የሌለውን ከላይ ከየት ይመጣል? ይህንን እውነታ ገልብጦ ለህዝብ ተብሎ እንደተሰራና እንደ ስኬት መቁጠሩ አስገራሚ ብቻ ሳይሆን አበሳጭም ነበር። ህወሓት ኢህአዴግ በሁሉም ደረጃ ስለታየው የጥራት ችግር ብዙዎቹ እየጮሁ በማን አለብኝነት ጆሮ ዳባ ልበስ ማለቱ ትውልዱን ለማኮላሸት የረቀቀ ስትራቴጂክ በመሆኑ ነው መባሉ አግባብ ነበር። የዚህም መልስ ነው ህወሓት ኢህአዴግን የድንቁርና ጌታ የሚያሰኘው። ከዓመታት በኋላ ዶክተር አክሎግ ቢራራ ውጤቱን ህወሓት ቀጪ ስርዓት ፈጥሮ የተቀጣና የተረገመ የሚመስል ትውልድ አምርቷል። ህወሓት ወጣቱን ትውልድ ሽባ ለማድረግ በአገሩ ጉዳይ ላይ ከመነጋገር ፈንታ የእንግሊዞችን ፉትቦል ማየት፣ የአረቦችን ሺሻ ማዘውተር፣ ሽሙጥን እንደ ቁም ነገር መቀበል፣ የትምህርት ውጤትና ዲግሪ በማጭበርበርና በገንዘብ ሲገዛ እንደ ተራ ነገር መቀበልን እንዲመርጥ አሳምኖታል። ሆን ተብሎ ወጣቱን ትውልድ ሽባ የማድረግ ዘዴ በማለት መግለጻቸው የድርጅቱን የትምህርት አዝማሚያ በትክክል ያሳየነው ሊባል ይችላል። አክሎግ ቢራራ ድርጅታዊ ምዝበራ በተሰኘው በ2011 ዓ.ም ባሳተመው መጽሐፍ ውስጥ ገጽ 233 ዩኒቨርሲቲዎችን ማብዛት ዩኒቨርሲቲውን ለመቅጣት ነው ሲባል ብሽሽቅ ቢመስልም ከህወሓት አናሳ ተፈጥሮ አንጻር ትርጉም የሚሰጥ እይታ ነው። የህወሓትን መሰረተ ሰናናነት በልፈፋ ለማፋፋት በወጣው የትምህርት ፖሊሲ ቀዳሚ ተጎጂው አዲስ አበባ ዩኒቨርሲቲ ነበር። ስለዚህ የህወሓት ኢህአዴግ የከፍተኛ ትምህርት ተቋም የዩኒቨርሲቲው አቋም መነሻ ከዩኒቨርሲቲው ጋር የገባው ጸብ ነበር ማለት ይቻላል። የዩኒቨርሲቲውን ብሔራዊነት የማጥፋት የቅርብ ዓላማው ተሳክቶለታል። የ1985ቱን ተቃውሞ ተከትሎ በፍጥነት ሰልፋቸውን ከዩኒቨርሲቲው ጋር ያደረጉትን የሌሎች ኮሌጆች እንቅስቃሴ መነጠል ከሞላ ጎደል ተችሏል። ስለዚህ እነርሱ ስለ አዲስ አበባ ዩኒቨርሲቲ ምንም አያገባቸውም ወይም ዩኒቨርሲቲው ስለነርሱ አያገባውም ማለት ጀመሩ። በአንድ ድንጋይ ሁለት ወፍ እንዲሉም ዩኒቨርሲቲዎችን ማብዛቱ ለትምህርት መስፋፋት እንደሰራው ማስመሰል ችሏል። ለዚህም ዓላማው በትምህርት ሚኒስቴርና አቅም ግንባታ ሚኒስቴር አማካኝነት ዩኒቨርሲቲዎችን መልሶ ለማዋቀር በስሩ የሚተዳደር የዩኒቨርሲቲዎችን አቅም ግንባታ ፕሮግራም ጀምሯል። የመጀመሪያ ስራውም 13 ዩኒቨርሲቲዎችን ግንባታና የዩኒቨርሲቲዎችን አስተዳደር እንደገና ማዋቀር ነበር። ዩኒቨርሲቲዎቹን ከ1993 እስከ 1995 ዓ.ም በሁለት ዓመት ብቻ ከሁለት ወደ 6 አሳድጓል። እስከ 1993 ዓ.ም መጀመሪያ ድረስ በሀገሪቱ የነበሩት ዩኒቨርሲቲዎች 2 ብቻ ነበሩ። አስተሳሰቡ ከላይ እንዳልኩት ያለ ዕድሜዋ ተድራ ከምትወለደው ሕፃን ጋር አብራ ያለ አቅሟ የእናትነት ሸክም ተሸክማ የምታድገው ልጅ የጫጨ እድገት ይመስላል። ከድሮቹ አንዱን ብንወስድ ታሪኩ ሌላ ነው። የዓለማያ ዩኒቨርሲቲን በአሜሪካኖቹ እርዳታ ለማቋቋም ጥረት በሚደረግበት ጊዜ ቅድመ ዝግጅቱ ላይ የተቋሙን ቦታ ለመምረጥ ብቻ ለ4 ወራት በመኪና ከ5000 ማይል በላይ ጉዞ በማድረግ ምርመራ ተደርጓል። ምንም እንኳን በመጨረሻ በንጉሱ ጥያቄ ዋናው ኮሌጅ ዓለማያ ቢሆንም መጀመሪያ ሐሳብ የተሰጠበት ቢሾፍቱም እንደ ጅማ ቴክኒክ የእርሻ ትምህርት እንዲቋቋም ተደርጓል። ሂደቱን የሚመራው ደግሞ ለራሱ አቅም የሌለው በተፈራ ዋልዋ የሚመራው የአቅም ግንባታ ሚኒስቴር ነበር። ከዚህ በኋላ ትምህርት ሚኒስቴር ዩኒቨርሲቲውን እንደ ሌሎች ተቋማት በስሩ አድርጎ በዕለት ተዕለት ስራው ሳይቀር ጣልቃ እየገባ ማዘዝ ጀመረ። ከዚያም አልፎ ወደፊት ዩኒቨርሲቲውን ራሱን እንደፍኝት የሚበሉትን ሰዎች ዩኒቨርሲቲው አሰልጥኖ እንዲያስመርቅ ማዘዝ ጀመረ። የመጀመሪያዎቹ በክረምት ለሁለተኛ ዲግሪ ያለምንም ፈተና ተቀብሎ አስተምሮ እንዲያስመርቅ መደረጉ ነበር። ኋላ ከነርሱ መካከል የክልሎች የትምህርት ቢሮዎችን ብቻ ሳይሆን
ዩኒቨርሲቲውን ጨምሮ ሌሎች ከፍተኛ ትምህርት ተቋማትን እንዲመሩ ተሹመዋል። አንዱም በ2004 እስከ 2011 ዓ.ም የዩኒቨርሲቲው ምክትል ፕሬዝዳንት የነበረውና በ2010 ዓ.ም ለዩኒቨርሲቲ ፕሬዝዳንትነት የተወዳደረው ዶክተር ጄሉ ኡመር ነበር። በዩኒቨርሲቲው ትምህርት ክፍል የተዘጋጁና የትምህርት ሚኒስቴር ባለሙያዎች የተሳተፉባቸው ጉባኤዎች ተካሂደዋል። በጉባኤዎቹ በትምህርት ፖሊሲው የመጀመሪያና ሁለተኛ ደረጃ ትምህርት ዙሪያ ጥናቶች ቀርበዋል። ነገር ግን ህዝቡ የትምህርት ፖሊሲውን አዝማሚያ በስፋት ተንትኖ የመወያየት እድል አልነበረውም። እዚህም እዚያም ግን የተለያዩ ነጥቦች እየተነሱ በሚዲያና በየአጋጣሚው መጮህ አልቀረም። በፖሊሲው ላይ የመጀመሪያው የአደባባይ ተቋሙ የተደረገው በ1993 ዓ.ም ሚያዚያ መነሻውን ከዩኒቨርሲቲው ባደረገው እንቅስቃሴ ነበር። የትምህርት ፖሊሲው ይፋ ተቋሞ ከዩኒቨርሲቲው አካባቢ መምጣቱ ብዙም አይደንቅም። እንቅስቃሴው በሰዓታት ወደ አጠቃላይ የከተማ ረብሻ ተለውጦ መሃል አዲስ አበባ መናጡ ግን በትምህርት ፖሊሲው ላይ የነበረው ጥላቻ ስር የሰደደ እንደሆነ አመላካች ነበር። ስለ አመጹ ከማውሳታችን በፊት በርካታ ክስተቶች ስለተካሄዱበት 1993 ዓ.ም አንድ ሁለት ነገሮችን እንበል። ይህ ዓመት ዩኒቨርሲቲው ከ8 ዓመት በኋላ እንደ መነቃቃት ያለበት ዓመት ነበር። አንዱና ዋናው የዩኒቨርሲቲው 50ኛ ዓመት የወርቅ ኢዮቤልዩ በዓል ማጠናቀቂያ ፕሮግራሞች መካሄዳቸው ነበር። አጋጣሚው የተማሪው መወያየትና የአካዳሚ ነጻነት ፍላጎት የሚያነቃቃ ሁኔታን ፈጥሯል። በተለይ ለበዓሉ ከተዘጋጁ ዝግጅቶች ተማሪዎች ለመታደም የቻሉባቸው ውይይቶች ዋጋቸው ከፍተኛ ነበር። አንዱና ዋነኛው ደግሞ ህዳር ወር የተካሄደውና ባህሩ ዘውዴ፣ ዶክተር ገብሩ መርሻና በየነ ጴጥሮስ ዩኒቨርሲቲውን ሲተቹ የተደመጠበት ውይይት ነበር። መነቃቃቱ ያስከተለው አንዱ ውጤት በጥቂት የአራተኛ ዓመት ተማሪዎች የተወጠነች ጋዜጣ ነበረች። ውጥኑ በተለይ በአንዳንድ የተማሪዎች መማክርት አባላት በመደገፉ በ1993 ዓ.ም መጀመሪያ ላይ መታተም የጀመረችና በአንድ ጊዜ ተሸጣ ያለቀችው ህሊና የተባለችው የተማሪዎች ጋዜጣም የዓመቱ ክስተት ነበረች። ጋዜጣዋ የዩኒቨርሲቲው አስተዳደር ቅሬታዎችና ጥያቄዎችን እንዲሰሙ የሚጠይቁ መጣጥፎችን ይዛለች። በዚህም በተማሪው ዘንድም ከፍተኛ መነቃቃትን ፈጥራ ነበር። የተማሪዎች መማክርቱ አንዳንድ አባላት ገፍተው ሌሎች እንቅስቃሴዎችን ያደረጉበት ዓመትም ነበር። በዚህ ረገድ ተጠቃሹ ተማሪዎች በዩኒቨርሲቲው ውስጥ ህዝባዊ ገለጻ ለማዘጋጀት መጠየቃቸው ነበር። አስተዳደሩ ሲከለክላቸውም ለኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ ስብሰባ እንዲያዘጋጅላቸው ጠይቀው መጋቢት 30 ቀን 1993 ዓ.ም ላይ እንዲያዘጋጅላቸው ማድረግ ችለዋል። የሚያዝያው 10 ቀን 1993 ዓ.ም አመጽ የተማሪው መነቃቃት የመጨረሻ ውጤት ነበር። በታህሳስ ወር 1933 ዓ.ም በአሉታዊ አጋጣሚ የተፈጠረውን ቀውስ ከላይ ተመልክተናል። ከኢሰመጉ ጋር የተደረገውን ስብሰባ ተከትሎ ከ3ኛው ቀን ጀምሮ ዩኒቨርሲቲ ውስጥ አንዳንድ እንቅስቃሴ ተከተለ። የእንቅስቃሴው መነሻ ምክንያት አስተዳደሩ የህሊናን ሌላ እትም ለማውጣት እርሱ አስቀድሞ ማየት እንዳለበት ማሳሰቡ ነበር። ይህ መረጃ ሲወጣ ጋዜጣዋ ታገደች የሚል መንፈስ ፈጠረ። በዚያ ላይ ሚያዝያ መጀመሪያ ላይ የተማሪዎች መማክርቱ በነፃ ለመሰብሰብና ለመስራት ከተከለከለን ምን እናደርጋለን ብለው ኃላፊነታቸውን ለቀዋል። እንደዚያም ሆኖ መጀመሪያ ተማሪዎቹ የአመጽ ሐሳብ አልነበራቸውም። ሚያዝያ 3 ቀን ተማሪው መጀመሪያ ስለ መማክርቱና ሌሎች ጥያቄዎች ለዩኒቨርሲቲው አስተዳደር አቀረቡ። ጥያቄዎቹ ሐሳብን በነፃነት መግለጽ መብት እንዲያከብር ነፃ የተማሪዎች ማህበር በ1985 ዓ.ም ጀምሮ ግቢ ውስጥ እንዲገቡ የተደረጉ ፖሊሶች እንዲወጡ ችሎታ እንጂ የፓርቲ ሎሌነት ለአስተዳደር መስፈርትነቱ እንዲቀየርና በአስተዳደር ውስጥ የተማሪዎች ውክልና እንዲኖር የሚሉ ነበሩ። ተማሪዎቹ እነዚህን ጥያቄዎች ባቀረቡ በማግስቱ አስተዳደር ቢሮ አካባቢ ተሰበሰቡ። ከዚያም ለጥያቄያቸው መልስ መምጣት ያለበት ከመንግስት ኃላፊዎች ነው በማለት በቁጥር ተበራክተው ከዩኒቨርሲቲው አጸድ ሳይወጡ ተቃውሟቸውን በዘፈንና በመፈክር መግለጽ ጀመሩ። ሁለት ሰዎች ግን ወደ ውጪ እንዲወጡ ሊጎተጉቷቸው ሞከሩ። በነገሩ በመጠራጠር ሰዎቹን ይዘው ሲፈትሹ ተማሪዎች ሳይሆኑ የፖሊስ ሰላይ ሆነው አገኟቸው። ነገሩ ውጪ በሚጠብቋቸው በመቶች የሚቆጠሩ የፖሊስ ልብስ በለበሱ ወታደሮች ለማስደብደብ ነበር። ሴራቸው ከታወቀ በኋላ ግን እኛ እንደነርሱ አይደለንም በሚል ምሮአቸው አባረሯቸው። አስተዳደሩ በተቻለ ነገሩን ለማለሳለስ ከመሞከር አልፎ ከሚኒስትሯ ጋር በስልክም አገናኝቷቸዋል። እርሷ ግን ወዲያው መምጣት አልቻለችም። በመካከል ግን ፖሊሶች ገብተው ተማሪውን አጠቁ። የመኝታ ክፍል ሰባብረው ተማሪዎቹን መሬት ለመሬት እየጎተቱ በመደብደብ ደማቸውን አፈሰሱ።
ከተማሪዎቹ ውስጥ ሆነው ይሰልሉ የነበሩ ተማሪዎችም እየመሩ በመጠቆም በር ያሰበሩ አስቀጠቀጡ። ይህንን ድርጊት ፕሬዝዳንቱና ሚኒስትሯ አወገዙ። ግቢው ድረስ የመጣችው ገነት ዘውዴ የተጎዱ ተማሪዎችንም አየች። በዚያው ዕለት ከተማሪው ጋር ባደረገችው ስብሰባ የተማሪውን ጥያቄ በጥሞና አዳመጠች። በግቢው የተቀመጠውን ፖሊስ ማስወጣት ጉዳይ ላይ ምላሿ ያላስደሰተው ተማሪ በጩኸት ተቃውሞውን ገለጸ። ስብሰባውም ተቋረጠ። ሚኒስትሯ እንደገና ሚያዝያ 8 ቀን ከተማሪው ጋር ተሰበሰበች። እርሷ ድብደባው የመንግስት ስህተት መሆኑን ማመን ነገሩን ለማብረድ በቂ ነው ብላ አምናለች። ተማሪው ግን ፖሊሱ ወጥቶ የአካዳሚ ነፃነቱን ተተግብሮ ዩኒቨርሲቲው ለሌሎችም ተቋማት ምሳሌነቱ እንዲገለጥ አጥብቀው ወተወቱ። በተለይ መቀሌ ዩኒቨርሲቲ ውስጥ የአንድ ተማሪ መገደል በመሰማቱ ሚኒስትሯን እንዲያንጓጥጡ ምክንያት ሆነ። በወቅቱ በእጅጉ ለተብጠለጠለው የትምህርት ፖሊሲ ራሷ ምልክት ስለነበረች የተማሪው ማንጓጣት ኢላማ መሆኗ አይደንቅም። ልክ እንደ ፖሊሲው ራሷም የተጠላች እንደሆነ ገና ድሮ ታውቀዋለች። ከዚህ ተቃውሞ አንድ ዓመት በፊት ለነበረው የ1992 ምርጫ ዝግጅት በአዲስ አበባ የኢህአዴግ የወረዳ ካድሬዎች በተቀመጡበት ስብሰባ ላይ ተገኝታ ያደረገችው ነገር ይህንን ያሳያል። በዚያ ስብሰባ የተገኘችው ገነት ኢህአዴግ እንዲጠላ የሚያደርጉ የበታች ካድሬዎች ናቸው ትላለች። በዚህ ንግግር የተናደደ ካድሬ ከህዝቡ ጋር ታች ወርዶ ሲሰራ መቆየቱንና ህዝቡ እንደርሷ የጠላው አለመኖሩን ይናገራል። ይሄኔ ገነት እሷን የጠላው የትምህርት ፖሊሲውን በትጋት ስላስፈጸመች እንደሆነና ፖሊሲውን ለማስቀየር ደግሞ ስልጣን እንደሌላት ስቅስቅ ብላ አልቅሳ ተናግራለች። ከተማሪዎቹ ጋር ያደረገችው ስብሰባም ቢሆን በእርሷ ላይም ሆነ በፖሊሲው ላይ የተማሪው ጥላቻና ምሬት ግዙፍ እንደነበር አሳይቷል። እርሷ ግን ሁሉንም በትዕግስት ለማዳመጥ ችላለች። በስብሰባው በእርሷ ላይ የታየው ጥላቻን ለማለዘብ ግን የተለመደው ህዋታዊ ድራማ ተፈጽሟል። አንዱ ድራማ በሚስጥር በደህንነት መዋቅሩ ከታቀፉትና የተማሪዎች ተወካይ ከነበሩት መካከል አንዱ የሰራው ነበር። ልጁ የሚኒስትሯን ጫና ለመቀነስ አልሞ ስብሰባውን በቀልድ ዘና በማድረግ ለማለሳለስ ያደረገው ጥረት ነበር። በለቱ ከተናገራቸው ቀልዶች መካከል አንዱ ባለፈው ታህሳስ ላይ ገብቶ ፖሊስ ተማሪውን ደበደበ፣ እንደገና ሚያዝያ ላይ መደብደቡ ድብደባው ኮርስ ሆነ እንዴ ያለው ይጠቀሳል። ከተማሪው መካከል የተመለመሉ አዘናጊዎች አንዱ ማለሳለሻቸው ጉዳዮችን ወደ ቀልድ መለወጥና የምር የሚነሱ ጉዳዮችን ማቃለል ነበር። በዚህ ምክንያት በ1960ዎቹ የተማሪዎች እንቅስቃሴ ጥሩ አድርጎ በእንግሊዘኛ አፈናፍታቶ መናገርና ማርክሲስትነት ንባብ የዝነኛ ፖለቲከኛ መለያ እንደሆነ ሁሉ አሁን ደግሞ ጆክ ቢጤ ጣል ማድረግና መረር ያለ ቃል መናገር የዘመኑ ድጋፍና ሆሆታ ለማስገኛነት እየዋለ እየተለመደ የመጣበት ጊዜ ነበር። የሴትዮዋና የዛ ተማሪ ሁኔታ እሱ እንደ ተማሪው ተወካይ ሆኖ እሷ እንደ እናት ሆና የሰሩት ጥሩ ድራማ ነበር። በተጨባጭ ግን ሁለቱም ተቃውሞን የመረረ እንዳይሆን ከተለያየ የተልእኮ አቅጣጫ ጉዳዩን ለማራገብ እየጣሩ ነበር። ይህ ሰው ከተመረቀ በኋላ በዩኒቨርሲቲ ውስጥ ተቀጥሯል። በእለቱ የታየው ድራማ ይህ ብቻ አልነበረም። ጥያቄዎቹ አሁኑኑ ይመለሱ የሚል ሙግት ሲያካሂድ የነበረው ሰውም ሲሰራ የዋለው ተውኔት ነበር። ነገሩ እንዲህ ነው። የተወሰነው ተማሪ የተነሱት ጉዳዮች ሰፋፊ ስለሆኑ ከሚመለከተው ክፍል ጋር ሚኒስትሯ ብትነጋገር ክፋት እንደሌለበት የሚያስብ ነበር። አብዛኛው ግን የአመጹ ግለትን ለማብረድ ጊዜ መግዣ እንዳይሆን ስለሰጋ አሁኑኑ ይመለስ የሚለውን ደግፏል። በዚህ ክርክር ምክንያት ስብሰባው ያለ ስምምነት ተጠናቆ ተሰብሳቢውም ተበተነ። ማታ ግን ዜና ላይ ሚኒስትሯ በቴሌቪዥን መስኮት ብቅ ብላ ተቃውሞ አንዳንድ የፖለቲካ ፓርቲዎችና አንዳንድ የአካዳሚ ማህበረሰቡ አባላት ድብቅ አጀንዳቸውን ለማስፈጸም ያነሳሱት እንደሆነ ወቅሳ ተማሪው ከአንድ ቀን በኋላ ወይ አርፎ ትምህርቱን እንዲማር አለበለዚያ ዩኒቨርሲቲውን ለቆ እንዲሄድ አሳሰበች። ከርሷ ጋር መግለጫ የሰጠው ተማሪ ቀን ላይ መልሱ አሁኑኑ ይሰጠን ሲል ከነበሩት ወገን ነበር። እርሱም በማታ መግለጫው ግን ተገልብጦ ተማሪው ረብሻውን ትቶ ትምህርቱን እንዲቀጥል አሳሳቢ ሆኖ እርፍ አለ። ለዚህ ሁለታውም ወደ ውጪ ሀገር ለትምህርት እንዲሄድ ተደርጓል። አንድ የመማክርቱ አባል ምክትል ፕሬዝዳንቱ ሐሳቡን የቀየረው ወስደው ስላስፈራሩት ነው ይላል። እውነትም ይመስላል። ልጁ የሁለተኛ ዓመት ተማሪ ሲሆን ከዩኒቨርሲቲ በተላከ ውድድር አሸንፈው የመጡ የትምህርት አስተዳደር ተማሪዎችን ዩኒቨርሲቲው እንዳይመዘግብ ገነት ዘውዴ በማዘዟ ምክንያት ተማሪዎችን ወክሎ በመከራከሩ ምክንያት ታዋቂ ሆኖ ለተማሪዎች መማክርት የተመረጠ ነበር። የትምህርት ክፍሉ ሊቀመንበር የነበረው አያሌው ሺበሺ አንድ ያወዳድረናል አንመልሳቸውም ብሎ ምዝገባውን እንዲካሄድ ስሊፕ ሰጥቶ ምዝገባ እንዲያካሂዱ ረድቷቸዋል።
ሁኔታው ሲከርም የጻፈችውን ደብዳቤ አሳይቷቸው እንዲከራከሩ በማድረጉ ከሊቀመንበርነቱ እንዲነሳና የወር ደመወዙን እንዲቀጣ አድርጋው ነበር። እንግዲህ ልጁ እንዲህ ካደረገችው ጋር ነበር መግለጫ የሰጠው። ለማንኛውም እንደ አንዳንዶቹ አስቀድሞም የውስጥ ጆሮ ጠቢና አስቀያሽ ነው ለማለት የተለየ ምልክት አልነበረውም። ሚያዝያ 9 ቀን 1993 ዓ.ም ተማሪው በቅጽሩ ውስጥ ሆኖ ተቃውሞውን ጮክ ባለ ድምጽ ሲያሰማ ዋለ። ተማሪው ያሰማቸው ከነበሩት መፈክሮች መካከል ህሊና ተፈታ፣ የትምህርት ፖሊሲው ትውልድ ገዳይ ነውና የመሳሰሉት ነበሩ። ረፋድ ላይም የቲኤምኤስ እና የዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ተማሪዎች 4 ኪሎና 6 ኪሎ አካባቢ ተቃውሟቸውን መግለጽ ጀመሩ። ህወሓት ኢህአዴግ በ1992 ምርጫ አሸንፊያለሁ ብሎ ስልጣን ላይ ሙጭጭ ቢልም ምርጫው ራሱ የአዲስ አበባ ህዝብ እንደማይደግፈው አሳውቆታል። ይህ ተቃውሞ ደግሞ ሁኔታውን በአደባባይ አጋልጧል። ሚያዝያ 10 ላይ ከዩኒቨርሲቲው የተነሳው አመጽ በ4 ኪሎና ፒያሳ አካባቢ ተስፋፍቶ ንብረት ወደመ። በተለይ 4 ኪሎ የሚገኘው የትምህርት ሚኒስቴር ህንጻ የጥቃቱ ኢላማ ነበር። የዚህ ተቃውሞ አንዱ ውጤት ለደህንነት ክፍሉ የሚሰሩ ከተማሪዎችና አንዳንድ የድጋፍ ሰጪ ሰራተኞች መካከል የተመለመሉ ሰዎች መኖራቸው በግልጽ መታወቁ ነበር። ከተማሪዎች ወገን በተለይ በዩኒቨርሲቲው የተማሪዎች እንቅስቃሴ ለመጀመሪያ ጊዜ ተማሪዎችን ፊት ለፊት እየጠቆሙ የሚያስይዙ የህወሓት ኢህአዴግ ደጋፊ ተማሪዎች ተለይተዋል። ከነዚህ መካከል የተወሰኑት ትምህርታቸውን ሲጨርሱ ዩኒቨርሲቲው ውስጥ ተቀጥረዋል። ኋላም ወደ መምህርነት የተቀየሩም አሉ። እነዚህ ሰዎች በፒአር እና ጄኢጂ የተባሉት ሲተገበሩ ዩኒቨርሲቲውን ሲያምሱ ከነበሩት መካከል ቀንደኞች የሚባሉት ናቸው። ክስተቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎችን ለትዝብት ዳርጎ ነበር። ምክንያቱም ተማሪዎች ግቢውን ለቀው ሲሄዱ ወደ ቤተሰቦቻቸው መመለስ የማይችሉት የተሻለ መሸሸጊያ ፍለጋ ማህደረ ስብሐት ቅድስት ማርያም ቤተክርስቲያን ለመጠለል ሲገቡ ያጋጠማቸው ነገር ነበር። ከሰዓት በኋላ በከተማው ረብሻ ሲጸና ፖሊሶች ቤተክርስቲያኗን ቅጽር ድረስ ገብተው ተማሪዎችን እየደበደቡ አውጥተው ወሰዱ። የቤተክርስቲያኒቱ ኃላፊዎች የሃይማኖትም ሆነ የሀገር ሽማግሌነት ሚናቸውን ለማሳየት አልሞከሩም። አጋጣሚው ከለላነቷን ተማምነው በመጡ ተማሪዎች ዘንድ ብቻ ሳይሆን በምዕመኑ ላይና በሌሎች ኢትዮጵያውያን ዘንድ የቤተክርስቲያኗ መሪዎች ላይ ቅሬታን አሳድሮ አለፈ። የተያዙት ተይዘው የቀሩትን በአካባቢው ያሉ የከተማው ነዋሪዎች ሸሽገው አስመለጧቸው። በርካታ ተማሪዎችም ሀገር አቆራርጠው ተሰደዱ። ወደ ዩኒቨርሲቲው ስንመለስ እንደ ከዚህ በፊቱ ዩኒቨርሲቲው ውስጥ በሚካሄደው ነገር መምህሩ የመወያያም ሆነ ሐሳብ የመስጫ መንገድ አልነበረውም። በሚኒስትሯ መግለጫ አካዳሚውን ብትወቅስም በቀጥታ ዩኒቨርሲቲው ውስጥ መምህራን እንዲህ ያደረጉ ተብሎ ማለት አልተቻለም። ስለዚህ ማድረግ የተቻለው መስፍን ወልደ ማርያምና ብርሃኑ ነጋን ለዩኒቨርሲቲው ተማሪዎች በብሔራዊ ሎተሪ አዳራሽ ስለ አካዳሚ ነጻነት ባደረጉት ገለጻ ሰበብ ማሰር ነበር። አጋጣሚውንም ከአዲስ አበባ ከተለያዩ ሰፈሮች ከያዟቸው ሰዎች ጋር ቀላቅለው በተቃዋሚ ወገን ውስጥ አስረጋው አስገቡት የሚባለውን አቶ ልደቱ አያሌውን በማሰርም ለአስመሳይ ገድሉ ታሪክ አስመዝግበውለታል። የማርያም በር የ1993 ዓ.ም ክስተት ተስፋ ያጨረ ብቻ ሳይሆን የዩኒቨርሲቲውን ተስፋ ለማጨለምም በተደራጀ መልኩ ህወሓት ኢህአዴግ የተለመደ ሴራውን በከፍተኛ ደረጃ የተጠበበበት ዓመትም ነበር። ዝርዝሩ ረጅም ቢሆንም ባጭሩ ነው። መምህሩ ምንም ማድረግ ባይችልም ሚኒስትሯ ለአመጹ መነሳት አንዳንድ አካዳሚያዊ አባላትን ተጠያቂ አድርጋ ነበር። መጀመሪያ አመጹን ተከትሎ በውስጥ ችግር የተያዘው ህወሓት ኢህአዴግ የዩኒቨርሲቲው ማህበረሰብ ተተኪውን ፕሬዝዳንት እንዲመርጥ ፈቀደ። የኢትዮ ኤርትራ ጦርነትን ተከትሎ በህወሓት አመራር የተፈጠረውን ክፍፍል ለማለት ነው። ላይላዩን ሲታይ የዩኒቨርሲቲውን ፍላጎት አክብሮ ይመስላል። ቀውሱ በተነሳበት ጊዜ የዩኒቨርሲቲው ፕሬዝዳንት ሞገሴ አሸናፊ ረፍት ላይ ስለነበር አስፈላጊውን ጥንቃቄም ሆነ እርምጃ ለመውሰድ አልቻለም። ስለዚህ ከአመጹ በኋላ እርሱም ማንሳት የግድ ነበር። በዚህ መሰረት ተተኪውን ለመምረጥ መላው የዩኒቨርሲቲ ኮሌጆችና ፋክልቲዎች ተንቀሳቀሱ። በውሳኔው መሰረት ለዩኒቨርሲቲው ፕሬዝዳንትነት እንዲወዳደሩ በብሔራዊና ዓለም አቀፋዊ ደረጃ ለቦታው ማስታወቂያ ወጣ። ማህበረሰቡም መሰረታዊውን የህወሓት ኢህአዴግን ባህሪ ዘንግቶ ምርጫውን የምር አድርጎ ወሰደው። ከተለያዩ ክፍሎች የተጠቆሙና የተጠየቁ በቂ አመልካቾች አመለከቱ። በዚሁ መሰረትም መላው የዩኒቨርሲቲ ፋክልቲዎችና ኮሌጆች በሰፊው ተሳትፈው ከመረጧቸው በቅድመ ተከተል 5 ሰዎች ለቦርድ ውሳኔ ያሳለፈ። ቦርዱም 3 ሰዎችን መርጦ ለትምህርት ሚኒስቴር አቀረበ።
በዩኒቨርሲቲው ማህበረሰብ አንደኛ ሆኖ የተመረጠው ባህሩ ዘውዴ ነበር። ሁለተኛው ፕሮፌሰር ደምሴ ሀብቴ፣ ሶስተኛው ፕሮፌሰር ብርሃኑ አበጋዝ ነበሩ። በአምስተኛ ደረጃ የተመረጠው እሸቱ ወንጨቆ ነው። በትምህርት ሚኒስቴር በኩል በመጨረሻ በፕሬዝዳንትነት የተሰየመው ደግሞ እሸቱ ወንጨቆ ሆነ። ከተወዳዳሪዎቹ አንዳንዶቹ ውድቅ የተደረጉበት ምክንያት ከንቱ ነበር። ለምሳሌ ደምሴ ሀብቴ የቀሩት በዩኒቨርሲቲ ኮሚቴ ውስጥ የነበረው ዶክተር አወል ረጃ የተባለው ሰው አማራ ከበቂ በላይ መርቷል በሚል ምክንያት በቀላሉ ስማቸውን ስለሰረዘው ነበር። ለመጨረሻ ከደረሱት መካከል አንደኛ የነበረው ባህሩ ዘውዴን ያልፈለጉት በነገነት የግል ምክንያትና የህዋት ድርጅታዊ ፍላጎትም ተጨምሮበት ነበር። ስለዚህ የእሸቱ ወንጨቆ መመረጥ ለመንግስት ሊወረብጥ የሚችል ሰብዕና አይኖረውም በሚል እንደነበር መገመት ከባድ አይደለም። አስቀድሞም በዩኒቨርሲቲው ውስጥ በኃላፊነት ቦታ ስለነበረ ባህሪውና ሰብዕናው ከሞላ ጎደል ይታወቅ ነበር። ስለዚህ ፕሬዝዳንትነቱ ከባዮሎጂ ባለሙያው ወደ ስታቲስቲሻኑ ተላለፈ ማለት ነው። በአመዛኙ የዩኒቨርሲቲ ፕሬዝዳንቶች ከተፈጥሮ ሳይንስ ዘርፍ አካባቢ መምጣታቸው ምክንያቱ ግልጽ አይደለም። የሚገመተው ግን አስቀድመው የፈጠሩት ኔትወርክ ሳይረዳቸው አልቀረም የሚል ነበር። በአስተዳደሩ ላይ የራሱ አንደምታ የለውም ማለት ግን አይቻልም። ምክትሎቹም የፋርማሲው ዶክተር ተጠመቅ መሐሪና የኢንፎርሜሽን ሳይንሱ አቶ ተስፋዬ ብሩ ሆኑ። በተጨባጭ ግን ከህዋት ግምት ውጪ ተመራጩ ፕሬዝዳንት ከምክትሎቹ ጋር በዩኒቨርሲቲው የተለያዩ ክፍሎች እየተዘዋወሩ ስላሉ ችግሮች ተስፋ ፈንጣቂ ውይይት ማድረግ ችሏል። ኃላፊዎቹ ከማህበረሰቡ ጋር ያካሄዳቸው ተከታታይ ውይይቶች መስተካከል ስለሚገባቸው ዋና የትኩረት አቅጣጫ ለመለየት አስችሏቸዋል። ማህበረሰቡም ችግሮቹ መፍትሄ እንደሚያገኙ እምነት እንዲያድርበት አድርገውታል። አዲሱ አመራር በሚሰራቸው ነገሮች ሁሉ ግልጽ የመሆንና የማሳመን አካሄድ መምረጡ ተቀባይነት አስገኝቶለታል። በአጭር ጊዜ ውስጥም 2 መደበኛና 1 ልዩ እትም ዜና መጽሔቶች አወጣ። እነዚህ መጽሔቶች ያስተዳደሩን እቅድና ስራዎች እንዲሁም ከተለያዩ ክፍሎች የሚመጡ ዜናዎችን አስተናግደዋል። ከዩኒቨርሲቲው አባላት የሚላኩ አስተያየቶችንም ለማካተት ሞክረዋል። ከዝርዝር ስራዎቻቸው የአዳዲስ የድህረ ምረቃ ክፍሎች መክፈት፣ የስትራቴጂክ ፕላን ዝግጅት መጀመርና ስለ ዩኒቨርሲቲው የወደፊት አቅጣጫ የተሰጡ የመምህራን አስተያየቶችን ይዘዋል። ከአዲሱ አመራር ማሻሻያዎች መካከል ፕሮግራሞችና የደሞዝ ማስተካከያዎችም ነበሩበት። ወቅቱ የሁለተኛ ደረጃ መልቀቂያ ፈተና መስጠት የሚያበቃበት ስለነበር ዩኒቨርሲቲው የተማሪዎችን ብቁነት ለመለካት የሚያስችሉ ፈተናዎችን ስለማዘጋጀትም እንዲያስብ የሚጠቁም መልእክት በመምህራን እንዲነሳ እድል ፈጥሯል። አመራሩ ዋነኛ ህልሙንም ለዩኒቨርሲቲው ቻርተር ማስገኘት አድርጎ ለማሻሻል የሚሆኑ እርምጃዎችን ይከተል ነበር። ይህም የዩኒቨርሲቲውን ቁመናና የወደፊት እድገት ሂደት እንዲሁም ከመንግስት ጋር ስላለው ግንኙነት የሚወስን ሰነድ ነበር። አመራሩን ከቀደሙት የሚለየው ሌላው ትልቁ ቁም ነገር ለተማሪው ያለው አመለካከት ነበር። ይህንንም ፕሬዝዳንቱ በ1993 አመጽ ምክንያት ትምህርታቸውን መከታተል ያልቻሉ ተማሪዎች ከአንድ ዓመት በኋላ ሲመጡ የተቀበለበት መንገድ አሳይቷል። ዩኒቨርሲቲው ተማሪዎቹን በደስታ የተቀበላቸው ብቻ ሳይሆን ስለ ሁኔታው ራሱ ፕሬዝዳንቱ ያስተላለፈው መልእክት አሳቢነቱን ግልጽ ያደረገ ነበር። በዚህም ለተማሪዎቹ ወደ ትምህርት ገበታቸው መመለስ የዩኒቨርሲቲው አስተዳደርና ሴኔቱም በከፍተኛ ሁኔታ የጣሩለት ዓላማ መሆኑን አረጋግጧል። አመራሩ ከደሞዝ መጨመር እስከ ቻርተር ሰነድ ሲያውጠነጥንና ሲያቅድ የነበረበት ሁኔታ ግን ሩቅ አላሚ ቅርብ አዳሪ ሆኖ ነበር። ከላይ እንደተባለው በህዋት ኢህአዴግ መሰሪ ተፈጥሮ ለዚህ አመራር ያሰበበት ተግባር በራሱ ላይ የመጣበትን ናዳ እንዲያሳልፍለት ከማድረግ ያለፈ አልነበረም። በዚህ መሰረት በኃላፊነቱ ላይ የቆየው ከዓመት ብዙም አይበልጥም። ይኸውም ከዓመፁ በኋላ ለዩኒቨርሲቲው በተገባው ቃል መሰረት አዲሱ አመራር ተመርጦ ኃላፊነቱን እስኪቀበል የፈጀው ጊዜና ስራውን ለመጀመር ሁኔታዎችን አጥንቶና ችግሩን ለይቶ የማሻሻያ እርምጃዎችን ያጠናቀረባቸው 1 ዓመት አካባቢ ብቻ ነበር። ስለዚህ እቅዱን ተግባር ላይ መዋል ሳይጀምር ዩኒቨርሲቲው ከጠቅላይ ሚኒስትር መለስ ዜናዊ ጋር በ1994ቱ ክረምት የሚደረገውን ውይይት እንዲያዘጋጅ ተደርጓል። ይህ ውይይት ከተሐድሶ በኋላ የተቀረጹ ፖሊሲዎችና ስትራቴጂዎች ተግባራዊ የሚሆኑት መንግስታዊ አስፈጻሚ አካላትና ህዝቡ ሲያውቃቸውና ሲያምንባቸው ነው በሚል የተደረጉ ነበሩ። ውይይቱ ድርጅቱ ከ1993ቱ የህዋት ክፍፍል ቀውስ የማገገሙ አንዱ ማሳያ ነበር። ለዩኒቨርሲቲው ደግሞ ስብሰባው ከፓርቲው አውራ ጋር በቀጥታ የሚያደርገው የመጀመሪያው ስብሰባ ነበር። በሌሎች ተቋሞች እንደተደረገው የውይይቱ ርዕሰ ጉዳዮች ድህነትን በመቀነስ ስለ እድገትና የሚሊኒየሙ የልማት ግቦች ነበሩ።
ነገር ግን በሀገሪቱ የአስተዳደር ፍልስፍና ታሪክና ህወሓት ኢህአዴግ ስለወሰዳቸው እርምጃዎች ሰፋ ያሉ ነገሮች ተነስተውበታል።